እሺ ስሙ እሺ እንደዚህ አሁን እንደምታዩት ይሄ አሁን የምታዩት የኦርቶዶክስ ቤተክርስቲያን መጽሐፍ ነው። የኦርቶዶክስ አስተምሮ ነው። ይሄ የምታዩት ምን ይላል? የኦርቶዶክስ አስተምሮ ሳይጠመቁ የሚሞቱ የምዕመናን ልጆች ኦኬ፣ ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ ቢሉ የአባቶቻቸው ርስት ገነት ስለሆነች ገነት ይገባሉ። ሳይጠመቁ የሞቱ የኦርቶዶክሶች ልጆች የት ይገባሉ? ገነት ይገባሉ። እሺ ኃጢአት ያልሰሩ ኦኬ፣ ኃጢአት ያልሰሩ ሳይጠመቁ የሞቱ የአረማውያን ልጆች የት ይገባሉ? ኦርቶዶክስ ያልሆኑ ማለት ነው፣ ያላመኑ ልጆች የት ይገባሉ? ሳይጠመቁ የሞቱ የአረማውያን ልጆች የት ይገባሉ ቢሉ የአባቶቻቸው ርስት ወደ ሆነችው ወደ ገሃነም ይገባሉ ይላል። የኦርቶዶክስ ልጅ ሆነ ከተወለድክ ባትጠመቅም ገነት ትገባለህ። የኦርቶዶክስ ልጅ ሆነ ካልተወለድክ ገሃነም ትገባለህ። ቆይ ስቴትመንት ላስ የኦርቶዶክስ ልጅ ሆነ ሳትጠመቅ ገነት ትገባለህ። የኦርቶዶክስ ልጅ ከሆንክ የኦርቶዶክስ ልጅ ሆነ በመወለድ ብቻ ገነት ትገባለህ ይላል። እሺ የኦርቶዶክስ ልጅ ካልሆንክ ደግሞ ብትሞት በሕፃንነትህም ኃጢአት ባይኖርብህም ይላል። ኃጢአት ሳይሰሩ ነው የሚለው። ኃጢአት ሳይሰሩ ሳይጠመቁ ቢሞቱ የኦርቶዶክስ ልጅ ስላልሆኑ ገሃነም ይገባሉ ይላል። ይሄ አሁን ግፍ አይደለም? በደል አይደለም? የግለሰብ መጽሐፍ ትጠቅሳለህ? ኧረ እባክህ የግለሰብ ቤተክርስቲያን መጽሐፍ ኤፊ የካሌብን ኮሜንት አይተዋል? ታች የተጠመቀውም ትልቅ ሰው እኮ የት እንደሚገባ እርግጠኛ አይደለም ይላል። አረ ቆይ ይሄ ነገር እኮ አሁን ትምህርታቸውን የሚያጋጨው ይሄ ነገር እንዴ! ኦርቶዶክስ ሁሉ ገነት ይገባል እንዴ? ማለት ስንት ጠንቋ ያለ ጭራሽ ሳይጠመቁ የሞቱም ራሱ ገነት ይገባሉ ይላል። እዚህ ጋር ኳስቲ እኮ አይደለም ለላይ እኮ የሚለው ኦርቶዶክሳዊ አባትና እናቱ እርስቱ ገነት ስለሆነ ልጁም ገነት ይገባል የሚለው አረ ላይ። ታዲያ ኦርቶዶክሳዊ ሁሉ ገነት ይገባል ብላ ታምናለች ወይ ቤተክርስቲያን? እንዴ ስንት ኦርቶዶክስ ነኝ እያለ እኮ ጠንቋ ያለ፣ ስንት ኦርቶዶክስ ነኝ እያለ እኮ ስንት ነገር የሚሰራ ሟልተኛ ነፍሰ ገዳይ ያለ። ይሄ ሁሉ ይገባል ማለት ነው። ይሄ በጣም አደገኛ ትምህርት ነው። በደንብ በተከታታይ መሄድ አለብን ይሄ ትምህርት ላይ ማለት ነው። ህፃናት ኃጢአት ባይሰሩም ሲኦል ይገባሉ እያሉ ነው። ስለዚህ ይሄ ትምህርት በደንብ መካሄድ አለበት። በቃ እኮ ምንም ይሄ ለዚህ ነው ባይዘወይ ማለት ነው። ኮሄረንሲ የለውም። የኦርቶዶክስ ተዋህዶ ስነ መለኮት ኮሄረንሲ የለውም፣ አይናበብም እርስ በርሱ። አንዱ አንዱን ጥርሱን ነው የሚለው፣ አንዱ አንዱን አይኑን ነው የሚለው። ሚስጥራት ላይ ያላቸው ትምህርት ወስዶ ሌላኛውን ትምህርታቸውን አይኑን ይለዋል። ደግሞ ሌላኛውን ትምህርት ወስዶ ደግሞ መልሶ ሚስጥራቶቻቸውን አይኑን ወይ ጥርሱን ይለዋል። እና እርስ በርሱ ራሱ ኮሄረንሲ የለውም። እና አሁን እዚህ ጋር ተመልከቱ እንግዲህ ሳይጠመቁ ርዕሱን ራሱ ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ ይላል ቢሉ የአባቶቻቸው ርስት ገነት ስለሆነች ገነት ይገባሉ። አቤት 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 አቤት! ከዛስ ልጅ የአባቱን ርስት እንደሚወርስ እላይ እንደተባለው መንግስተ ሰማያት ለነዚህ ናት ተብሏልና ማቴዎስ 14 ላይ ነው። ኃጢአት ያልሰሩ ሳይጠመቁ የሞቱ የአረማውያን ልጆችስ የት ይገባሉ ቢሉ ልጅ የአባቱን ርስት እንደሚወርስ ሁሉ የአባቶቻቸውን ርስት ወደ ገሃነም ስለሆነ ገሃነም ይገባሉ። በምን ግፋቸው ነው ህፃናት የሚገቡት? አሁን ይሄንን ትምህርት አይቀበሉም። ባይዘው ታውቃላችሁ አይደል? እዚህ ያሉ ወገኖች ይሄንን ትምህርት አይቀበሉም። ህፃናቶች ጀጅ ይደረጋሉ ወይ ብላችሁ ስትሏቸው ኤክሰፕሽናል ነው ይሏቸዋል። ኤክሰፕሽናሊቲን እዚህ ጋር ያመጣሉ ማለት ነው። እዚህ ያሉ ቲክቶዶክስ ላይ ያሉ ወንድሞቻችን ማለት ነው። ግን ደግሞ ይሄው እዚህ ጋራ
ፕሪዲስታይንድ ተደርጓል ማለት ነው። ማን ልጆቹ በማን በወላጆቻቸው ኢፍ ዘ ወላጅ ሃዝ ባፕታይዝድ ኢን ዘ ኔም ኦፍ ጂሰስ ኦር ኢን ዘ ዶክትሪን ኦፍ ኦርቶዶክስ ባይ ዲፎልት ቤቢዎቻቸው ልጆቻቸው ኢንሄሪት ያደርጋሉ ወይ ይወርሳሉ መንግስተ ሰማያትን የአባቶቻቸው ርስት ስለሆነ ጭራሽ ደግሞ ርስትም ነው ማለት ምንሽር ነው መንግስተ ሰማይ ወይ ገሃነም ምንሽር ነው ጠመንጃ ነው ወይ ደግሞ ጋሻ መሬት ነው። አማኝ ከሆነ መንግስተ ሰማይ ይገባል፣ ማያምን ከሆነ ገሃነም ይገባል። በማን ርስት? በአባቶቻቸው ርስት። ስለዚህ ልጆቻቸው ባይ ዲፎልት ወደዱም ጠሉም ፕሪዲስታይንድ ነው። እንዲያውም እኮ ኤፊ ደብል ፕሪዴስቲኔሽንንም ነው እኮ ደብል ፕሪዴስቲኔሽን ነው። ሁለቱንም ነው የወሰነው። ሁለቱንም ነው። ስለዚህ እንዲያው ነፃ ፈቃድ ምናምን አትበሉ ለማለት ነው። አሜዚንግ ጌታን እቺ አሪፍ ናት። እቺን እንሄድባታለን ሰሞኑን። ዶክተር ዳኒ ካሌባ ድምጻችሁን ማሰማት ትችላላችሁ። ፍሪ ዲስከሽን ስለሆነ ዶክተር ዳኒ ይቀጥል። እሺ ካሌባ ሰላምታ ነው። ምንም ጨምረው የለም። ያው የኢሌክት ልጅ ኢሌክት ነው የሚለውን አንብበናል። የኢሌክት ልጅ ኢሌክት ነው። ኢሌክት ካልሆነ የነን ኢሌክቱም ነን ኢሌክት ነው። ደብል ነው እንዳትረሳ። የነን ኢሌክት ልጅ ነን ኢሌክት ነው። እንደውም የልጅ ልጅ ሳይሆን ይቀራል። ለማንኛውም ኦርቶዶክሶች እኔ የታዘብኩት ምንድነው ታውቃላችሁ? ምንም ስኮላርሺፕ እኮ የላቸውም። ዌል ዴቨሎፕድ የሆነ ስኮላርሺፕ የላቸውም። ስኮላሮች የሏቸው፣ መጽሐፍቶች ብዙ የሏቸው። አንድ ሁለት ናቸው በጣት የሚቆጠሩና የኛኑ እያነበቡ እኮ ነው እዚህ እንትን ጡንቻቸውን ሊያሳዩ የሚሞክሩት። አስባችሁታል? አሁን የራሳቸውን ስኮላርሺፕ አምጥተው እኛን ቢሞግቱን። አሁን ራሱ ወንድማችን አኬ የኛን አንብበው መጥተው ነው እኛኑ ቻሌንጅ የሚያደርገን። ለምን እንደሆነ ታውቃላችሁ? ታይሚንጉ የጥምቀቱን ጉዳይ ኦልሬዲ ሪዞልቭ ስላደረግ ነው። ሌላ አጀንዳ ልስጥ ብሎ ያው በእኛው ስኮላርሺፕ እኛኑ ቻሌንጅ እያደረገ ነውና ኢትስ አ ብሌሲንግ። ለማንኛውም እግዚአብሔርን ለሚወዱ እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ ይሆናል የሚለው እዚህ ጋር ይሰራል። እኛም በደንብ ሪቫይዝ አድርገነዋል ለማለት ነው። የሮል ብለስድ ኤፋ፣ አስቼ፣ ካሌብ፣ ሳሚ የተወደድክ ወንድማችን ጋድ ብለስ ዩ ኦል። ዶክተር ተባረክ። ጋዲሳ እኮ ከትላንት ወዲያ እኔ ጋር መጥቶ ነበር ሪዞርቱ ጋር ማለት ነው። ሰምታችሁታል? አልሰማሁትም። እንትን ስኮላር 1600 ዓመት ሆናታል ቤተክርስቲያኒቷ። ቪዲዮ አይቻለሁ። አይታችሁታል? እንግዲህ በአንድ 3-4 ደቂቃ ምናምን የተናገረ ወይ 2 ደቂቃ ወፍ የለም ግን አለ የለም ግን ዙሪያ ጥምጥም አንድ ግን ሊያመጣ አልቻለም። ከ1600 ዓመት በኋላ አንድ ስኮላር ከሌ የሚባሉ ኢትዮጵያዊ ጳጳስ እንደዚህ ብለዋል፣ ይሄንን እንደዚህ ብለው ተርጉመውታል የሚል የለም። ግን መጥቶ የኛኑ ከኛው ላይ እኮ ከኛው ላይ ማድረግ የምትችለው አንተ ላይ ይሄንን የሚቃወም ጽሁፍ እኮ ካለ ነው። ይሄንን የሚቃወም ትምህርት እኮ ካለ እኮ ነው መቃወም የምትችለው። እኛ በጻፍነው ላይ ከኛ ወረዳት ተነስተ እንዴት ልትችል? አንተ ጋር ካለ አንተ አሳይ። አላችሁ ወይ ዶግማ ሲባል እፊ ምንድነው ያለ? እስቲ ጮክ ብለህ መልሰው አንተ። ጸሎት ሃይማኖት አለኝ አለ። ጸሎት ሃይማኖት አለኝ ነው ያለው ማለት ነው። እንግዲህ ይሄ ነው እንግዲህ አቸጋሪ ጉዳይ የገጠመት። ሪሊ ጸሎት ሃይማኖት አለኝ አለ አለ። ቪዲዮ እኔ ጌታን እኔ እሰራበታለሁ ብዬ እንትን አልኩኝ። ቪዲዮ ሰነፍኩኝ። ቪዲዮ እግዚአብሔር ዲን ያለው ኖ አኬ ጭራሽ አኬ። አይ ተው በቃ በአኬ ስም ሌላ ሰው ገብቶ ነው የሚሆነው። አላምናችሁም። አይ ቪዲዮን አልተስፋችሁ የሆነ ቪዲዮ መስራት ጀምሬ ሳልጨርስ እንትን አልኩ። ጸሎት ሃይማኖት ምን ነው? ስኮላርሺፕ
ወገኖች ጸሎት ሃይማኖት ምን ነው? ስኮላርሺፕ አይደለም እንትን ዶግማ ለምሳሌ ዶግማ ላይ ነው እንትናችንን ለምሳሌ እንትኖች አሉ አይደለ? የሉትራን ሜቶዲስት በለው ምን በለው እንትን አለን ገለጥ ኮንፌሽን ብላችኋት ነው። አሁን በቃ መሰለ የመጣው እንዴት መሰለ ይሄ ስለ ነጻ ፈቃድ የተወያየን ካኬ ጋር እንደዚህ ስትለኝ አምኛለሁ፣ ግን ሪትን ዶክመንት አለ ወይ እንደ ዶግማችሁ ላይ አለው ይሄ ነገር አለ ሲለኝ እኔ አለ የሙሉ ወንጌል እንትን ላይ አለ አልኩት። ኦኬ የሙሉ ወንጌል ቤተክርስቲያን ማስተማሪያ እንትን ላይ አንብቤ ያለው አልኩትና ከሱ ጋር ካወራን በኋላ አንድ ልጅ ስለነበር እሱን አሳየውና አንተ ይሄንን ጉዳይ አሁን የምትለውን የእናንተ ዶግማ አላችሁ እንደ ሪትን ዶክመንት የሆነ ዶግማ አላችሁ አልኩት። ዶግማችሁ ሪትን ዶክመንት ነው ወይ ስለው አዎ አለኝ። ምንድነው የት ነው ያለው እስቲ ማስረጃ ስለው ጸሎት ሃይማኖት አለኝ። ከስር ደግሞ መቼለታ አንተነ ሎዛ ኮንፌሽን አላችሁ ወይ ብለው ሲጠይቋቸው ሉትራኖቹ መሰለኝ የጠየቁት አኬን አንተነ ከስር ምን ብሎ ይጽፋል? የአባቶች ትራዲሽን እና መጽሐፍ ቅዱሱ እንዳለ እኮ ኮንፌሽኖቻችን ናቸው። አሜዚንግ እኮ ነው። ጋዲ ከስር አለ ልሳበው ጋዴን ሳበው ውስጥ ወጣ መሰለኝ በእናትህ። አይ አይገቡም። ቅድም ያነሳው ሀሳብ ግን በጣም ክሪቲካል ነው። አስቼ በንጽጽር ኮምፓራቲቭሊ የእነሱን ስነ መለኮት አንስተው ባይዘዌ ክሪቲክ ሰርተው አያውቁም። የእኛን በእኛ ነው የሚሰሩት። ለምን እኛ ጋራ በየዲኖሚኔሽናችን የበለጸገ አሁን ዶክተር ዳኒ እንዳለው ስነ መለኮት አለ። በጣም ትልልቅ ስኮለርስ ታውቃላችሁ። የእኛ ቴዎሎጂ ፕሮግረሱ በጣም ትልቅ ነው። በጣም አሁንም ድረስ በምንም ጉዳይ ማለት ነው በምንም ጉዳይ ባይዘዌ የሚጠቀሰው በተለይ ደግሞ ከኢአማንያን ጋራ የሚደረግ ሙግት ላይ ኦርቶዶክሳውያኖች ከገቡ ሙግት ለማቅረብ ከገቡ የሚያነሱት የእኛን ስኮላርስ የሰሩትን ስራ ነው። በምንም ጉዳይ ላይ ኮስሞሎጂካል አርጊመንት ላይ፣ ኦንቶሎጂካል፣ ቴሌሎጂካል ሁሉም አርጊመንቶች ላይ ማለት ነው። ለምን በጣም ድንቅ ስራ የሰሩት የእኛ የወንጌል አማኞቹ ስኮላርስ ናቸው። አንድም ቀን በዚህ ስነ መለኮት ብላችሁ አሁን ለምሳሌ ነፃ ፈቃድ ተነስቷል አይደል? እስኪ ኦርቶዶክሳዊ ስነ መለኮት ይዛችሁ ኑና ስኮላርሶቻችሁን እየጠቀሳችሁ ሪፈር እያደረጋችሁ ቻሌንጅ አድርጉ። የፈለገውን ከፈለጋችሁ ከኢስተርን ኦርቶዶክስም ከምንም እየጠቀሳችሁ ማለት ነው። ኮሬንት አለሞታችሁ የለም ውሸት ነው። ኤፊ አቋረኩ መሰለኝ። ሳሚ እኔ ከሁሌ መበሳጨ ይሄንን ነው። አላቋረጥከኝም ግን እኔ አሁን በጣም ትንሽ እስቲ ጴንጤዎች ከታች እንደዚህ እያላችሁ ጻፉ። በጣም ያሳዝናል እያላችሁ ጻፉ። ይሄ እኮ በጣም የሚያሳዝን ነገር ነው። አሁን ቤተክርስቲያናቸው እንደዚህ ብላ ነው የምታምነው። ይኸውላችሁ ኃጢአት ያልሰሩ ሕፃን ልጆች ቤተሰቦቻቸው ኦርቶዶክስ ካልሆኑ ገሃነም ይገባሉ ብላ ነው የምታስተምረው። በጣም ያሳዝናል እያላችሁ ጻፉ። ኃጢአት ያልሰሩ ብላ ማለት ነው። ኃጢአት ያልሰሩ ሕፃናት ከኦርቶዶክስ ባለመወለዳቸው ኃጢአት ሳይሰሩ ቢሞቱ ሕፃናት ገሃነም ይገባሉ ትላለች። ከኦርቶዶክስ ቢወለዱ ግን ባይጠመቁ እንኳን ገነት ይገባሉ ትላለች። ይኸው በመጽሐፎቿ ማለት ነው። በጣም ያሳዝናል እያላችሁ ጻፉ። አሁን እንደዚህ አይነት ጭካኔ የለም። በነገራችን ላይ በሃይማኖት ዘንድ እንደዚህ አይነት ጭካኔ የለም። ለሕፃን የማይራራ ጭካኔ ማለት ነው። ኃጢአት እንኳን ባይሰሩ እግዚአብሔር ገሃነም ይከታቸዋል ብሎ ማስተማር ይሄ በጣም ያሳዝናል። በጣም ያሳዝናል። እና በዚህ ጉዳይ ላይ በደንብ ነው የምንሄደው። ይሄ ደብል ፕሪዴስቲኔሽን ነው። ደግሞ ደብል ፕሪዴስቲኔሽንም እውነት ለመናገር እንደዚህ አይደለም። ይሄ የከፋ ነው። ለምን ፕሪዴስቲኔሽን እኮ ደብል ፕሪዴስቲኔሽን እኮ ማያምኑ ሰዎች ገነት ይገባሉ ብሎ አያስተምርም። እንደዛ ትምህርት የላቸውም እነሱ። ያመነ ሰው ነው ይገባል የሚሉት እነሱ። እዚህ ጋር እኮ ባይጠመቁ ራሱ ሕፃናቱ ባይጠመቁ እንኳን የኦርቶዶክስ ልጅ በመሆናቸው ገነት ይገባሉ ይላል።
የሌሎቹ ህፃናት ግን በህፃንነታቸው ኃጢአት ሳይሰሩ እንኳን ቢሞቱ ገሃነም ነው የሚከታቸው እግዚአብሔር እያሉ እና ይሄ በጣም በጣም የሚያሳፍር ነው። በጣም የሚያሳዝን የሚያሳፍር ማለት ነው። ለህፃን የማይራራ ማለት ነው። ይሄ ግን ጥያቄ እዚህ ጋር ህፃናቶቹ የማርያም ገድል አይሰሙም እንዴ? ምናልባት ገድሏ ሲሰማ ሲጻፍ ሲነበብ ካልሰሙ እንዴት ነው እነሱስ እንዴት ነው ገሃነም አይገቡ? ህፃናቱ ስለማይሰሙ በዛም በኩል እኮ ባይጠመቁ በማርያም በኩል እኮ ማነው የጋዳ መተን ታምረ ማርያም በኩል እሱ ሲነበብም ሲጻፍም ከሰምኩ የት ይዟቸው ይሄዳል? የት ይዟቸው ይሄዳል? አንተ አልሰማህም። መስማትም እኮ አለመስማትም አያስፈልጋቸውም። እሱን እኮ እሱንስ እንዴት ነው በሱ በኩል ነው ገሃነም አይገቡ? ብለው መወለድ ብቻ ነው። ከኦርቶዶክስ ከተወለድ እነዛ መወለድ ብቻ ነው። በኦርቶዶክስ ልጅ ሆነ ከተወለድክ ባትጠመቅም ገነት ትገባለህ ይላል። የሌላ ቤተሰብ ልጅ ሆነ ግን ከተወለድክ ግን ኃጢአት ባትሰራም ገሃነም ትከተታለህ በህፃንነት ብትሞት እያሉ ነው። ይሄ ገብቶኛል እኮ ሌላ እሱንም ራሱ አድርገው ታምረ ማርያም ካልሰሙ ራሱ መጫወቻ ሰማ እሱንም ሆኖ እኮ ታምረ ማርያም ካልሰሙ እኮ አይደሉማ። ታዲያ ይሰማ በእነሱ እኩል የሚደረግላቸው ነው። ሰምተው ከሆነ ብዬ ነው። ምናልባት የኦርቶዶክስ ልጅ ስለሆኑ ብቻ ምናልባት እሱስ የለም። ይልቅ ከሱ ይልቅ አሁን ለምሳሌ አንድ ልጅ ደጋግሞ ይጽፋል። የግለሰብ ነው ይላል። ኑ የተቃወሙ አንጡ። ይሄ የታወቀ መጽሐፍ ነው። ይሄንን መጽሐፍ የቤተክርስቲያኒቷ መጽሐፍ ነው። የምን ግለሰብ ነው? እሺ እኮ አንቀበልም ያለችበትን ያምጡ። ኤፍዬ የቤተክርስቲያኒቷ መጽሐፍ ነው ያ እና በጣም ይገርማል። ገነትን አቡከር ሻይ ቤት አድርገውታል። ሌላ ስቂኙ ነገር ተሰላ ኤፋ አንተ ነው ከናታንም ጋር ስትወያያ ዲቤት የነበረ ሳለ ህፃናት ማነው አዋቂዎች ለኃጢአት ስርየት ይባል ህፃናት ጋር ሲመጣ የሚቀየረው ነገር ኃጢአቱ ራሱ ይቀየራል። እሱን ነገር አስታወስከው ነው ኤፋ? ባለፈው ዲቤት ህፃናት ጋር ሲመጣ ኦሪጂናል እንትኖቹንም ላወጣ ነው። አሁንማ ጠቅላላ የቤተክርስቲያኖታቸውን መጽሐፎች አወጣለሁ አሁን ማለት ነው። እና ቴብሉ ዞሯል፣ ኦፊሻሊ ዞሯል ጠረጴዛው ማለት ነው። ሚዲያውን እስቲ እንመራለን፣ ማን እንደሚመራው እናያለን። ሚዲያውን ይሄን መጽሐፍ አሁን ናኪ አልቀበልም ቢሉ የነ ቀሲስ ዲበኩሉ ጀማ ደግሞ ማንነና ነው አንተ የቤተ ክርስቲያን ኦፊሻል መጽሐፍ ማትቀበለው ይላል። ዝም ጭጭ ብቻ ድነት መጫወቻ ከባድ ነው። ድነት ግን እግዚአብሔር ምስክሬ ነው እንደ ኦርቶዶክስ ቤት መጫወቻ ሆኖ አያውቅም። ማለት በክርስቶስ መዳን ላይ እርግጠኞች አይደሉም። ከዛ ግን ታምረ ማርያምን በመስማትና ሲነበብም ሲጻፍም የነበረ ሰው ይገባል ይለዋል። እንደ ኦርቶዶክስ ድነት ላይ የተጫወተበት ቤተ እምነት ደግሞ የለም። የክርስቶስ የቤዞት ስራ ላይ ዕለተ ዓርብ ላይ የተሰራው እንደዛ ቅድም ኤፊ እንዳልነው በሚገርም የስነ መለኮት ልዕልና የሚሰብኩት ቤዛነቱን እኮ ሰበኩ ቢባሉ በሚገርም ስነ መለኮታዊ ልዕልና ይሰብኩታል እኮ። ከዛስ ይሄ የሰበካችሁት እውነት ያድናችኋል ስትላቸው ዚያርኖ ሰርቴንድ እርግጠኞች አይደሉም። ከዛስ ታምረ ማርያምን ማንበብና መስማት ከዛ ደግሞ የአማይ ልጅ በመሆን ደግሞ ይሄው አሁን እንዳየነው ደብል ፕሪዴስቲኔሽን ናቸው። ደግሞ የኢሌክት ልጅ የነን ኢሌክት ልጅ ደግሞ ነን ኢሌክት የሚል ደግሞ ትምህርት ደግሞ ሲያመጡ ታያለ። በክርስቶስ ላይ የሌላቸው እርግጠኝነት በአቡዬ ላይ እርግጠኝነቱ አላቸው። በክርስቶስ ላይ የሌላቸው እርግጠኝነት በተክለ ሃይማኖት ላይ አላቸው። በክርስቶስ ላይ የመጽሐፉ ርዕስ ብፁዕ አምላክ መርሐ ጽድቅ ባህለ ሃይማኖት ነው። እንደምታየው የመጽሐፉ ርዕስ ምንድን ነው የሚለው? መጽሐፉ የቤተክርስቲያኗ መጽሐፍ ነው ወይስ የቤተክርስቲያን? ኦፍኮርስ የቤተክርስቲያኒቷ መጽሐፍ ነው። መርሐ ጽድቅ እያልኩ መርሐ ጽድቅ ባህለ ሃይማኖት መጽሐፍ ነው። የቤተክርስቲያኗ መጽሐፍ ነው። እሺ አመንኩ። ስለዚህ እዚህ ላይ ምንድን ነው የሚለው? ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ ቢሉ የአባቶቻቸው ርስት ገነት ስለሆነች ገነት ይገባሉ ይላል። ኦኬ የኦርቶዶክሶቹ ልጆች ማለት ነው። ልጅ አባቱን ርስ ይወርሳል እንደተባለው ይልና መንግስተ ሰማይ እንደዚህ ላሉት ናትና ተብሏል ብሎ ማቴዎስን ይጠቅስና ከዛ በኋላ ምን ይላል? ኃጢአት ያልሰሩ
ሳይጠመቁ የሚሞቱ የአረማውያን ልጆች የት ይገባሉ ቢሉ ልጅ አባቱን ርስት እንደሚወርስ ሁሉ የአባቶቻቸው ርስት ወደ ሆነችው ገሃነም ይገባሉ ይላል። ያሳዝኑ። ቤተክርስቲያን ካለች አለች ነው በጣም አዝናለሁ። ቤተክርስቲያን ካለች አለች ነው። ብፁ አይ ላቭ ዩር ኦነስቲ ኤፊ ሰምታል። ብፁ እዚህ እንትን ላይ ብፁ ስፒሮስ ምናምን አሉ ልጆች ኦነስት ክርስቲያኖች አሉ፣ ሪል ክርስቲያኖች ማለት እሱ ኮሚሽን አይሰራ ምን ያታግለዋል? እውነቱን ተናግሮ ሃይማኖቱን ቢያስጠብቅ አይሻለው? እና ኮሚሽን ስራ ብለው አይጠሩትም። እሱ እንትን የሚለው ነገር የለም። እውነትን ነው። እንደዚህ እንትን ማለት ይችላል። መጽሐፉ አለ። አሁን ቤተክርስቲያን አስመራ የታተመ ነው የሚባል ነገር እያየው ነው። እና መጽሐፉ ግን አለ። መጽሐፉ አላቸው። ቴዲ ጋር አለ መጽሐፉ። እስቲ እጅክ ላይ ያለው ባዩ እውነት ለሁሉ እጅክ ላይ ካለ ባዩ ኖ እውነት አርነት ያወጣል ነው። እጄ ላይ የለም። እኔ ቴዲ ጋር አየው። እንትኑን አይተዋል። ቴዲ ነው ፖስት ያደረገው። ከቴዲ ላይ ነው የወሰድኩት። ምን አለ መሰለህ በክርስቶፎርስ ማቆሰው ገባ። የሲሶ ጓደኞች እንዳለ ውሃ በላቸው። እሺ ሁላችሁም የመጣችሁ ሰላም ብያለሁ። ገስት ላይ የመጣችሁ ሰዎች ሁላችሁንም ሰላም ብያለሁ። ጥያቄ ክርስቶስ ትላለህ እንዴ? እና ጭራሽ በክርስቶስ ማለት ማይሆነው አይኔ ሲሶም በክርስቶፎርስ ነው የማውቀው። በክርስቶፎረስ ነው። ክርስቶፎረስ ግን ኤፊ ፈረስ ነው ወይስ አዲስ የመጣችሁ ሰዎች? እንትን እናርጋቸው። አዲስ ለመጡት ለነ ጌርሳም እናርጋቸውና አብዴት እናርጋቸው። ምንድነው እያወራን ያለ ነው? በኦርቶዶክስ ቤተክርስቲያን ደህንነት በቤት ቁጥር ሆኗል እያልን ነው። እና ምንድነው በቤት ቁጥር ሆኗል ማለት ህፃናት ለምሳሌ ከኦርቶዶክስ ልጅ ቢወለዱ ከኦርቶዶክስ ቤተሰብ የተወለደ ህፃን ሳይጠመቅ ቢሞትም ገነት ይገባል ይላል። ይኸው እንደምታዩት መጽሐፉን። ከሌሎቹ ደግሞ ከአረማውያን ከኦርቶዶክስ ካልሆኑ ልጆች ቤተሰቦች ደግሞ የሚወለዱ ህፃናት ኃጢአት ባይሰሩ ራሱ በወላጆቻቸው ምክንያት ገሃነም ይገባሉ ይላል። እና ይሄ ፕሪዴስቲኔሽን ደብል ፕሪዴስቲኔሽንም ሳይሆን የከፋ ነው ከዛም ማለት ነው። ምክንያቱም ምን የሚል እንግዲህ ካልቪኒስቶች ደብል ፕሪዴስቲኔሽን የሚያምኑ እንኳን ሰው አምኖ ነው እግዚአብሔርን መንግስት የሚወርሰው ብለው ነው የሚያምኑት። ይሄ ግን ባይጠመቅም ህፃኑ እንዲሁ ብቻ በወላጆቹ ከነዛ ወላጆች በመወለዱ ብቻ መንግስተ ሰማይ ይገባል፣ ርስቱ ነው ይላል። እንደገና በኦርቶዶክስ ቤት ያልተወለደ ሰው ደግሞ ባለመጠመቁ ምክንያት ኃጢአት እንኳን ባይኖርበት ገሃነም ነው የሚከተው እግዚአብሔር ይላል። እና እንደዚህ አይነት እግዚአብሔር አለ ወይ? መጽሐፍ ቅዱሳዊ ነው ወይ? ይሄስ አረመኔነትም አይደለም ወይ ነው እየተወያየን ያለ ነው። እስቲ ሀሳብ ስጡበት። እሺ ኦርቶዶክስ 24 ሚውት ሳታረግ አውራ። አሁን የምትገባ ከሆነ በጣም ደጋግመህ እየጻፍክ ስለሆነ ነው። እሺ እንትን ኔትወርክ ስለሆነ ነው። እሺ ልክ ሀብታም አድርጉ ጋይስ። በጣም ይሄንን አንዴ ኦርቶዶክስ አንዴ በጣም ሪፖርት እያሳየኝ ነው ያለው እና አንዴ ሁላችሁም ኮፒ ሊንክ እና ታብታብ አድርጉ ፕሊስ። ሪስትሪክሽን በሪስትሪክሽን ነው ባይዘው ዛሬ ቀጥል። እሺ ኦርቶዶክስ ይሄንንስ ጥያቄ አኬ ኤፍሬምን ጠይቆት ኤፍሬም ምን እንደመለሰ አሁን ፖስትቸዋለሁ። እዩት። አንድ ክፈትልኝማ። አሁን ይሄን ለማለት ነው የገባኸው ወይስ ለመመለስ ነው የገባኸው? ክፈተው ፕሊዝ ክፈተው። ማስረጃ ነው በራሱ አፉን ማስይዘው። ክፈተው ፕሊዝ ክፈተውለት። ክፈት አንተ ጋር ነው። ክፈተው። እሺ ራስህ ክፈተው። አንድ ሰው ክፈትና ይሄንን ጥያቄ ክፈት። አኬማ ያለውን እኮ ተናገርኩኝ ቅድም። ጭራሽ አኬ ያለው ህፃናት ይገባሉ ብዬ አላምንም እኮ ብለዋል እኮ። ጭራሽ አኬ የተናገረውን ይዤ ልምጣ ትላለህ እንዴ? ጭራሽ ልጁን ችግር ውስጥ ልከተው። ክፈት። ኦርቶዶክስ 24 አለ የታለ? እሺ ክፈት። ወይ ሪፖርት ልታረግ ከሆነ አንተም ክፈት፣ ወይ አንድ ሰው ይክፈትለት፣ ለሱ አንድ ሰው ይክፈትለት። ቪዲዮውን ሰምቻለሁ በነገራችን ላይ እና ኤፋ እንደዛ ነው የተናገረው። ትክክል ነው የተናገረው። ኤፋ ክፈተው፣ ችግር የለውም። እኔማ ለምናገረው ነገር ኃላፊነት ወስዳለሁ። ክፈተው።
ሲሶ ምን አልክ? አይ ወረደ በቃ ሀብትሽ ነው ሪፖርት አያደርግም ነው። አይ ግን በጣም ሪፖርት እየተደረገብኝ ነው ሲሶ። ሪስትሪክሽን እየደረሰኝ ነው። ስላልከፈትክ ይሆናል እንጂ እንደዚህ ይመጣል፣ ኖቲፊኬሽን ይመጣል ካሜራ ካልከፈትክ። አይ አንተማ ክርስቶፎረስ ነህ አንተ ራስህ። ምን ሆነ ብለህ ቤት ሪፖርት ያደርጋሉ? ኧረ ተው ሪፖርት አይ አንተማ ክርስቶፎረስ ነህ ብለዋል ዳኒ ያለ። ኧረ ጋይ ሳሚ ቀጥሉ። ሪፖርት ያደርጋል ጌታን በጣም እያሳየ ስለሆነ ነው። ለጠፉት ያለውን የሚከፍት ሰው የለም እንዴ? የሚከፍትለት ሰው የለም? ኖቲፊኬሽን ያመጣል እኮ እኔም ጋር ያመጣል። አንዳንዴ ካሜራ ሳልከፍት ስቀር እንትን ቪዲዮ ፊት ምናምን ካላየ ያመጣል። በዛ ነው። አብሽር። እሺ ለማንኛውም ታብታብ እና ኮፒ ሊንክ አድርጉ። ኤፊ ጌርሳም ዌልካም። ዋሴ ነው የቀደመው። እስኪ ዋሴ አግዝ ወንድማችን። አንድ ጊዜ ሳሚዬ የእኔ ባትሪ ሱፐርማርኬት ነው ያለሁት፣ ባትሪ ሊጠፋ ነው እና ከጠፋ ምናልባት እችኛዋን ስክሪንሽቷን ለአንተም ለጌርሳምም እልካለሁ። ስልካችሁ ላለኝ ሁሉ ለኤፊም ለሁላችሁ እልካለሁ። እናንተ ስክሪን እንትን ታርጉታላችሁ። ካስወረደኝ እኔ ባትሪው እስኪያልቅ ድረስ ኦኬ መሆን ይችላል። ባትሪው ካለቀ ግን እናንተ ስለምልክላችሁ ዳውንሎድ አድርጉትና ስክሪን ታርጉታላችሁ። እሺ ሲሶ አንተ አትቀበልም። ስለዚህ ብፁዕ አምላክ ከማያውቃቸው ጀማ ስለሆንክ አንተ ብፁዕ አምላክ እኮ ክርስቶስ ወንጌል አማኝ እኮ ነው ሳሚ። በእውነት ኧረ አንተ ዝም በል በእግዚአብሔር እንዴ! እውነተኛ ኦርቶዶክሳዊ እንዲያውም ክርስቶስ ከአንተ ጓደኞች አተማል ሲሰጥ እኔ ሳሚ ጌታ እኔ ቤት እኮ ብዙ የተዋይቶ እኮ ኢቭን ከወንጌል አማኞች ጋር ተጨባብጦ ነው የሚወጣው እኮ ጌታን። ደስ አለው ወይስ ቅር አለው? በቃ ወንጌል አማኝ ነው ማለት እኮ ነው። እኔ በእውነት እኔ ማለት ወንጌል አማኝ ጌታን አመስግኑ ለምን አልጀመርክም? ስታው እኮ ነው። እኔ እኮ ወንድሜ ነው፣ ደስ ይለኛል። ብፁዕ አምላክ ወንድሜ ነው፣ በጌታ ነው፣ ወንጌል አማኝ ነው። አሁን የክርስቶስን ምልጃ ምናምን ብትጠይቀው ይቀበላል። ኢየሱስ አሁን አማላጅ ነው ምናምን ብትል ብፁዕ አምላክ ቆይ ላስገባለህ። ቆይ ኖ አይ እንትን አታርገው፣ ግን ሚስኮት አታርገው። ባይዘው እኔ ወንጌል አማኝ አይደለሁ እንዴ? በክርስቶስ ምልጃ እኮ እቀበላለሁ። ማርያም ታማልዳለች። ማርያም አታማልድም። ምን ነው ዳኒ ሰላም ነው? 66 እና 81 ነው የምትቀበለው። ወንጌል አማኝ እኮ ነኝ ዳኒ። እንዴት ለቤት ውስጥ ሰላም ነው ዳኒ? ሰላም ነው ወይ ብፁዕ መስዬ ነው እንዲህ እየጠየቀኝ ያለ ዳኒ? ጨመከው። ዳኒ እኮ በብሎክ ሸኝታኛለች እኮ ሳኒ። እኔ ሁሉ ይሶኛል ተወኝ፣ ተቃጥያለሁ። ዳኒ በብሎክ እኔ እኮ አይ እንዲያው ግን ከተነካ አይቀር በቅዱሳን ምልጃ ታምናለህ? የቀረው እኮ እሱ እኮ ነው እኮ በእውነት አይደለም። አሁን ኤፊ ያሳየንን ገድል ትቀበላለህ ወይስ አትቀበልም? እኔ እኮ ታሚ እንደ ኦልሬዲ እኮ በጣም እየተዋወቅን ምነካ። ግን እኔ ምን መሰለህ ብፁዕ ስለጠየቀኝ ነው። ብፁዕ አምላክ ጌታ ምስክሬን ከታች ራሱ እኮ ቅድም ዮኒ ፓፓ ሲጽፍልህ ነበር እኮ አይ ጴንጤ ለጴንጤ ለምን ታወራላችሁ ትጠያየቃላችሁ ምናምን ሲል ነበር። ይሄ ውሸት ነው። እውነት ለመናገር ማለት ነው ጓደኞችህን ቻሌንጅ ስለሚያደርግና የእግዚአብሔር ምስክሬን አይደለም ጌታ ምስክሬን አይደለም። በእውነት ለምን መሰለህ በጣም ከባባድ ትምህርቶች ላይ ቤተክርስቲያኗ ያለችውን አዎ ነው እንደዛ ነው ማምነው እያለ ነው የሚያወራው። አሁን ብፁዕ አምላክ አንተ ማን ይሙት ሳሚ ጠፍቶ ነው። ብፁዕ አምላክ እና ኬንቻሌ ጌታ ምስክሬ ነው። ሳሚ አስገባው ከስራ አለ ይጠያየቁ። የት አለ ብፁዕ አምላክ? ከሲሶ ጋር አለ። ሲሶ አምላክ ላከው ኮመንት እያደረገ ነው። አሁን ብፁዕ አምላክ እና ኬን ያረተዋረ ሳሚ ማታ ነው በቃ ሲሶ ሚስር ፕሬዝዳንት ተደረገው። ብፁዕ አምላክ ፕሮቴስታንት ለመሆኑ የት ቤተክርስቲያን ነው የሚገባው? ማስረጃም ብታመጣለን። ትምህርቱ እኮ የኛ እኮ ነው ተሜ። ትምህርቱ የኛ ወንጌል አማኞች ነው።
እሱማ የአኬስ ትምህርት የኦርቶዶክስ ተዋህዶ ቤተክርስቲያን ነው። ቆይ የአኬ ትምህርት ሳሚ እንዳግብ የአኬ ትምህርት የኦርቶዶክስ ተዋህዶ ቤተክርስቲያን ነው እንዴ? አኬ ትምህርት የኛ ሆነ እንዴ? ተመስገን እኮ ነው የኛ። እሺ ቆይ በቃ እንደዛ ከሆነ ቆይ ተቀበል። ሲሳይ ተቀበል። አኬ ኢየሱስ በስጋው ፍጡር ነው ብሎ ይላል። ቀሲስ ዲበኩሉና እና ታላቁ ጅብሪል ይሄኛው በስጋው ፍጡር ነው የሚለው የገማ ትምህርት ነው ይላሉ። አሁን ለአኬ ዶግማ የሆነው ለታላቁ ጅብሪል እና ለእነንትና የገማ ትምህርት ነው፣ ዶግማ አይደለም ጭራሽም። ይሄ የትኛው ነው ቤተክርስቲያኑ ትምህርት? በቃ ስለዚህ አሁን ያለ ኤቪደንስ ከምናወራ እሱ ብፁዕ አምላክ ኦርቶዶክስ ነኝ ካለ ኦርቶዶክስ ነው፣ በቃ አለቀ። አይ ብፁዕ አምላክ ይወላ አብዛኛው ኦርቶዶክስ ለምሳሌ ለእናንተም እኮ ሆነስቲሲቲ ከትክክለኛ ከኦርቶዶክሲያን ጋር ብታወሩ ይሻላል ነው። እኔ እኮ እንደ ሀሳብ እኮ ነው እኔ እንደ ሀሳብ እንጂ አይ ሲሶ ቆይ አይደለም። ምንድነው ማስረጃሽ? ማስረጃ ምንድነው? ይሄ እኮ በጣም ቢግ ክሌም ነው አይደል? መቼም እያወራ ያለው ምንድነው ማስረጃ? አረ ብዙ ትምህርቶች ለእኔ እኮ እኔ ጌታ ምስክሬ ነው። ለእኔ ቤት ላይ ሌላ ቤት ላይ ከሆነ ሰው ጋር ሲወያይ ኢየሱስ አማላጅ ነው ብሎ ሲል ሰምቼዋለሁ። የቅዱሳን አማላጅነትን አልቀበልም ሲል ሰምተው ታውቃለህ? የቅዱሳን አማላጅነትን አይደለም የኢየሱስን ምልጃ ይቀበላል። የኢየሱስን ምልጃ ይቀበላለሁ ስላለ ብቻ ነው እንደዛ ያልከው? ይሄው ገብቶታል። ውሻ ከሮጥክለት ይነክሳል። ውሻ ከሮጥክለት ስለሚነክስ እዚሁ ላይ ያዘው። ውሻ እስከሮጥክለት ይነክሳል። እና ኢየሱስ አማላጅ ነው ኢየሱስ እያማለደ ነው እየተናገርኩበት ነው። አምጣና ሳይንስ ሲሶ አንዳንደኛ ገባን ሪከርድ አላረግም እኮ ከካር ከኔ ግን ሰምቻለሁ። ይኸውልህ ሲሶ ይኸው ስማ፣ በከዚህ በፊት ነግሬሃለሁ። ኬኩን ቤት አግኝቼ ሳሚ እናንተን ለመንካት አይደለም፣ አሁን ለመንካት አይደለም አላማዬ። ኢየሱስ ክርስቶስ አላማለደም የሚል ሰው የተረገመ ነው። ኢየሱስ ክርስቶስ እያማለደ ነው ሰማይ ላይ የሚልም የተረገመ ነው የሚል ግልጽ የሆነ ነገር ተናግሬያለሁ። ስለዚህ አሁን እየተደበቅ እኔን ከምታወራ ብፁን ጥሩልኝ ባናግረው ብትል አንተ ጋር ወንድሜ ርስት የለኝ ከአንተ ጋር ርስት አልተናጠኩ ርስት አልተቃባው እኔ ለነሳሚ አይ የሚያበላህንማ ዳቦ የሚያበላህን እጅ እኮ ብራንጋሩ እኮ ነው የምለው እኮ እንጂ አሁን በቃ ብፁን ሌላ ታሪክ ነው የሚሆነው እኮ በሁለት ደቂቃ ነው የጨረስከው እኮ በእውነት ከሌላ ከተሻለ ብራንጋሩ ለማለት እኮ ነው። በነገራችን ላይ ምን መሰለ ይሄ ምንድነው ይሄ ሲሶ ማለት ሶሲ ተጠባባቂ ነው። ተጠባባቂ ውሻ ነው። ለምን ውስጥ ያለው ተናክሶ አልወጣለት ሲለው ውጭ ሆኖ የሚቀበል ተጠባባቂ። አይ ሲሶ ግን ማለት ነው አንዴ በዚህ ሳይድ ከብፁዕ አምላክ ጋር የምቆመው ጌታ ለምን መሰለ አሁን እኛንም አልፈ ጴንጤ ለጴንጤ ነው እያወራ አንዴ ሲሲ አንዴ ፖይንቴን አገኘው አንዴ አም ኖት ጆኪንግ ክርስቶስን ሳሚ ወዳጄ ነው። እኔ እየቀለድክ ካልሆነ እኮ እየቀለድክ ካልሆነ ሲሲ እኮ ይሄውልህ ቆይ አንዴ ይኸውልህ የቀለድክ ካልሆነ ኦርቶዶክስ ያለውንኩበትን ማስረጃ አምጣ በለውና ከስም ማጥፋት ካልሆነ እኮ እሱን ነው ምንድነው ዋት ኢዝ ዩር ጀስቲፊኬሽን? ወዳጄ ወዳጅ ጠላቴ ነው ሳሚዬ። የጠላቴ ጠላት ወዳጄ ነው። አሁን የጠላት ወዳጄ ነው ሳሚዬ። ተራ ኦርቶዶክሲያን አሁን አብረህ ኦርቶዶክስ ጋር እያወራ እንዳለ ማንም ሰው እሱ የሚያደርግም ጌታን ቲክቶክ ላይ 1% ኦርቶዶክስ ነው ያለው እንዳለ ፕሮቴስታንት ነን ያለ 1% ኦርቶዶክስ ነው ያለው ቲክቶክ ላይ ያለውን እኛ ማባል አናውቀው። እንደ ፕሮቴስታንት ነን እኮ ነው ያልኩህ እኮ እንዳለ ፕሮቴስታንት ነን። ታዲያ ፕሮቴስታንት ኦርቶዶክስ ነው ያለው ቲክቶክ ላይ በቃ። ከዛ ውጪ በፈለከው መንገድ ብትመጣ ማጣሪያ ብታመጣ አንተም እነሱም ተያይዛችሁ ነው የምትሄዱት። አሁን ግን ብፁዕ አምላክ እንዲህ ነው ካልክ ኦርቶዶክስ አይደለም ካልክ ማስረጃ አምጣና እንሂድ። ለምን ከሮጥኩኝ ትነክሰኛለህ? ስለዚህ ቆሜ ነው አንተን ማስተናግድ። አረል እኔ እኮ እሺ አሁን አንዴ ሁለታችሁ ሚውት አድርጉት። አንዴ ሶሪ ወንድሞቼ ናችሁ፣ ሁለታችሁም ወዳችሁ ወንድሞች ናችሁ። አንዴ ሚውት አድርጉትና ብፁዕ አምላክ ኦርቶዶክስ መሆኑን አለመሆኑን ክሮስ ኤግዛሚኔሽን እናደርጋለን። መሆኑን ካረጋገጥን ሲሶ ዋሽተሃል፣ ስለዚህ ሶሪ ትለዋለህ ማለት ነው። ከዛ ደግሞ ብፁዕ አምላክ ችግር የለውም እኔ ይቅርታ ጠይቄ እወርዳለሁ፣ ችግር የለውም። ብፁዕ አምላክ ደግሞ ኦርቶዶክስ መሆንህን የሚያረጋግጥ ነገር ካልሆነ እንግዲህ ስለዚህ አንተም ሲሲ ያለው ነገር እውነት ይሆናል እና ስለዚህ የተሰጠ ሌብል የተደረገው ነገር ልክ ይሆናል ማለት ነው። ብፁዕ አምላክ የቅዱሳን ሰዎችንና የቅዱሳን መላእክትን ምልጃ ታምናለህ? ኦርቶዶክሳዊ የሆነውን አስተምሮ ሳሚዬ ገና ቤትን እኮ ሀብለ ስከፍት እኮ እኔ ኦርቶዶክሳዊ ነው እንደምናገኝ እኔ እኮ አውቃለሁ። ለሲሶ ነው ይኸውልህ፣ ሲሶ ሌብል ስላደረገ ነው። እኔ ማስረጃ ማቅረብ አይጠበቅብኝም። እሱ ማን ነው ለሱ ማስረጃ የምሰጠው? አይደለም እዚህ ሌሎች 400 ደረስና 400 ሰዎችን ጥያቄ ተፈጠረ።
የኔን ኦርቶዶክሳዊነት አይደለም ክርስቶስ ዲያብሎስ እንኳን እየተቃጠለ ጠንቅቆ ያውቀኛል። ስለዚህ እየተቀበላለህ አንዴ ብዙዬ እኔ አውቃለሁ መሆንህን፣ ግን አንዴ እኔንም አክብረህ ቢሆን መልስልን እና ትቀበላለህ? አምናለሁ፣ እቀበላለሁ። ያምናል፣ ይቀበላል። ሲሶ በድንግል ማርያም አማላጅነትና ቤዛዊት ዓለም መሆን ታምናለህ፣ ትቀበላለህ? በሚገባ እናቴ የህልውና የመሰረት ብዬ አምናለሁ። ኦኬ። የቤተክርስቲያን አስተምሮ ዶግማዎቿን ለድነት ሚስጥራት በሙሉ አስፈላጊ ናቸው ብለህ ታምናለህ? አዎ፣ ማንም ሰው አምኖ ሲመጣ ሚስጥራትን ተካፍሎ እንደሚድን አምናለሁ። ሚስጥራትን ሳይካፈል የሚድን ነው እግዚአብሔር ልጅነት የሚገኝ ነገር ማንም የለም። አምኖ ነው ወደ ሚስጥራት ሄደው እያለ ነው። ስለዚህ አይደል? ኖ ሲሶ ማይክን ዝጋ። ኖ ማይክ 36ኛ ቋንቋ ቆይ ተው ሲስ አይደለም። ጸጥ ብዬ ነው የሰማሁት። አየህ፣ አምኖ ነው ወደ ሚስጥራት ሄደው እያለ ነው። አይ ክዶ ይኬድልናልና ክደን ወይ መንፍቀን ወደ ሚስጥራት እንመጣላለና። አይ ሲሲዬ፣ አይ ማንም ሰው እንደዛ ነው የሚለው። ባይዘው ወይ አኬም ብጠራው እንደዛ ነው የሚለው። አይ ጨርሰሽ ጥያቄን። ከዛ እኔ እንትን ካለ እኔ በግዴታ እኮ እኔ ከኦርቶዶክስ እሱን እኮ አይደለም። አንተ አሁን ለምሳሌ የቀረ ጥያቄ አለ ብለህ ታምናለህ? አሁን ለዚህ ክሮስ ኤግዛሚኔሽን የቀረ ጥያቄ አለ ብለህ ታምናለህ? ሳሚ እኔ እኮ ብዙን እኮ ሳሚዬ የጠላት ወዳጄ ነው። የጠላት ወዳጄ ነው። ስለዚህ አንተ ብቻ ሳትሆን አንዴ ጋይስ ይሄን ያልኩበት ዓላማ አለኝ። ሶሪ እንዳለ ሰው የሚጽፈው እኮ እሱን እኮ ነው እኮ እኔ ብቻ አይደለሁም እኮ እንዴ ሳሚ እኮ ዋቴቨር። ቆይ ሲሶ ያው የማን ኦዲየንስ ነው እያለ ያለው የሚለውን እናውቃለና እዚህ ቲክቶክ ላይ ሲሶዬ ይኸውልህ፣ አሁን አንተም ዮኒም ከታች ያላችሁ ሰዎችም የብፁዕ አምላክን ኦርቶዶክስነት ልትነጥቁት አትችሉም። አንዱ ኦርቶዶክስ አይደለም እያሉት እኮ ነው። እኔ እንግዲህ እኮ ማንም ሊነጥቀው አይችልም። ለምን ኦርቶዶክስ ቤተክርስቲያን የምታስተምረውን ትምህርት በሙሉ ያምናል። በሙሉ ይሄው መሰከረ እኮ። ይሄ እኮ ትልቅ ኮንፌሽን እኮ ነው ማለት። እኔን ብጠይቀኝ ልል አልችልም ሲስ፣ አንተን ብጠይቅህ ልትል አልችልም። ይሄው አሁን እኮ ዳኒ ለቀልድም ቢሆን ጠይቆ እኮ ተናግረሃል አይደል? አንድ ኦርቶዶክሳዊ ወጥቶ አላምንም ይላል ወጥቶ ሲስ። አይወለ አሁን እነዚህ ሰዎች እኔም ቢሆን ከታች ያሉ ሰዎች ብፁዕ አምላክ ትምህርቱ ወደ ወንጌል አማኝ ይጠጋል። ኦርቶዶክስ አይደለም ያልነው ብፁዕ አምላክን የኦርቶዶክስነትን ልንነጥቀው ወይ በግድ ኦርቶዶክስ አይደለም ብለን ከሱ ጋር ግጭት ለመግባት አይደለም። እኔ እኮ እናንተ እንደ ኦርቶዶክስ ተደምረን የምትጠይቀው እኛ እያልክ የምታወራው አንተ ማነስ? እኔማ የእኔ ወንድም የወንጌል አማኝ ነህ እያልኩ እኮ ነው። እኔ ትምህርት በቃ አንተ እኔን የመጠየቅ ምንም ሞራል የለም። እኔ ለመች ጠየቅኩ እኮ እኔ አይደለም እኮ። እሺ ኤፊን እናስገባው ወርዶ ስለሆነ ኤፊን እናስገባው። እንግዲህ ማንን እንትን ለበለ እኔ ኑረድ በቃ ችግር የለውም። አይ ኦርቶዶክሳዊ ይውረድ በቃ ሲሶ ይውረድ ችግር የለውም። እኔ ሲሳይ በጣም ጴንጤ መሆኑን የማውቅ ሰው ነኝ፣ ግን ያው በአንዳንድ አካሄዶች ባለስማማ እንጂ በጣም የምወደው ማከብረው ወንድሜም ነው። ግን ያው አንዳንድ አካሄዶቹ አልቀበልም። ኖ ሳሚ እኔ ብቻ እኮ አይደለሁም እኮ የሁሉ ሰው እንደዛ ካለ የኔ ብቻ ይመስላል እንዴ ሳሚ? አይ ጌታን በጣም አንተም የተናገርከው አንድ ጊዜ ሁላችሁም ዋሽታችሁበታል። እውነተኛ ኦርቶዶክስ ሳሚ አንድ ጊዜ እኔ አሁን ሲስ አንተን ነው በአንተ በጣም ተናድጄ ነው እውነት ለመናገር የገባሁት ማለት ነው። ባትሪንም ቻርጅ አላረኩም እየተመለስኩ እና ታጠፉ ይቅርታ ጠይቃለሁ። አይ ኦርቶዶክስ አይደለህም የምትለው መለኪያ ምንድን ነው? ኦርቶዶክስ አይደለህም የምትለው ብፁዕ አምላክን ማለት ነው። በሚናገረው ነገር እንደሰማው በምናገር በትምህርት ምናምን ካልክ ኦርቶዶክስ ያልሆኑት ኦነስትሊ ስፒኪንግ ሌሎቹ ናቸው። አሁን ስም አልጠራም እኔ ጓደኞች ስለሆኑ የአንተ ጓደኞች ናቸው ኦርቶዶክስ ያልሆኑት እንጂ እሱ የቤተክርስቲያኒቷን ኤቭሪ ሲንግል አስተምረው መጽሐፍቶቿን እቀበላለሁ ብሎ የሚያምን ሰው ነው። ገድላትና ድርሳናትን ሚነካ ሰው እንዳላይ ሚል ሰው በጆሮ ሰምቼዋለሁ። ሪከርድ ስላላደረኩት ነው እንጂ በሆነ ወቅት ላይ ክርስቶስን በጆሮ ሰምቼዋለሁ። እስቲ ለኢየሱስ ክርስቶስ አሁን አማላጅ ነው ብሎ ከማን ጋር ነው ዲቤት ሲያደርግ በጆሮ ሰምቼዋለሁ። ሪከርድ ስላላደረኩት ነው። እሱ ደግሞ ነው ልንገርህ፣ ኢየሱስ ክርስቶስ አማላጅ አይደለም የሚል ኦርቶዶክሳዊ የለም። በነገራችን ላይ ኢትዮጵያ ውስጥም
ካለ መናፍቅ ነው። የኢትዮጵያ ኦርቶዶክስ ሆኖ ኢየሱስ አማላጅ አይደለም የሚል ኦነስቱ ጋር እኔ ይሄን ሪከርድ አድርግ። ቆይ ይሄን ሪከርድ አድርግ ሲሲዬ፣ ሪከርድ አድርግ። አሁን ኢየሱስ አማላጅ አይደለም የሚል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካለ አንድ ሊቅ ነው የምልህ፣ አንድ ሊቅ። እነሱ ችግራቸው ምልጃ የሚለው ትርጉም ላይ ነው እንጂ ኢየሱስ አማላጅ ነው የሚል የለም አንድም ማለት። እንደዚህ አይደለም ኦርቶዶክሳዊ እውነት። ኢየሱስ ክርስቶስ አላማለደም የሚል ኦርቶዶክሳዊ የለም። አላማለደም የሚል ኦርቶዶክሳዊ የለም እንጂ ሰማይ ላይ እያማለደ ነው የሚል ኦርቶዶክሳዊም የለም። አንድ ጊዜ ኢየሱስ አሁን አስታራቂ ነው ትላለች ቤተክርስቲያን አትልም? ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ ስላስታረቀ አስታራቂ ነው፣ ዘላለማዊ አስታራቂ ነው ብላ ነው የምትመሰክረው። አመሰግናለሁ። በቃ እምቢ ብትል እኔ ዘማርያምን ልከፍትልህ ነበር ከኔ ጋር ያደረገው እንዲህ ቤት። ስለዚህ ኢየሱስ ዛሬም አስታራቂ ነው። በቃ ምልጃ ማስታረቅ ነው። ስለዚህ ኢየሱስ ዛሬም አስታራቂ ነው አልተባለም። እኛ ቤተክርስቲያን ዘማርያም ይላል። ዘማርያም ሐሰተኛ ነው፣ የአውደ ምሕረት ሰባኪ ነው። ስማኝ፣ ይኸውልህ በዕለተ ዓርብ ዛሬን አስታርቋል። ዘማርያምም ይኸውልህ ልደተ ቃልም እኔ ጋር ቢያስተማሩበት ከኔ ጋር ዲቤት በነበራቸው ጊዜ ሁለቱም አንድ ጊዜ አይደለም ደጋግመው ዛሬም አስታራቂ ነው፣ ዛሬም ያስታርቃል ብለዋል። ዘማርያምም ልደተ ቃልም። እነዚህ ኦርቶዶክሶች አይደሉም? አላሉ። ኢየሱስ ክርስቶስ ሰማይ ላይ ሆኖ ዛሬም እያስታረቀ ነው አይሉህም? ኦኬ። ስለዚህ አይ ብፁዬ ግን ተሳስተ ካልሆነ በስተቀር ዛሬም አስታራቂ ነውማ ይባላል በኦርቶዶክስ። ይኸውልህ ሳምዬ ኢየሱስ ክርስቶስ በዕለተ ዓርብ ዛሬን አስታርቋል። ስለዚህ ዛሬ ላይ ሆነ ምን እንላለን? የሐዲስ ኪዳን አስታራቂ ነው ብለን እናምናለን እንጂ ዛሬን እያስታረቀ ነው መስቀል ላይ የሚል ትምህርት የለም። እኔ ማንም ጴንጤም እኮ መስቀል ላይ ሰማይ ላይ ሆኖ ዛሬም እያስታረቀ ነው የሚል ትምህርት የለም። በዕለተ ዓርብ ዛሬን ስላስታረቀ ኢየሱስ ክርስቶስ ዛሬም አስታራቂ ነው። ዛሬ አስታራቂ ነው። የአዲስ ስራ ዛሬም ግን አስታራቂ ነው የሚሉት። አንድ የተሰራው ስራ ዛሬን አስታርቋል፣ ሁሉንም ቀን አስታርቋል ነው የሚሉት። ያላስታረቀው ዛሬም አስታራቂ ነው ወይስ አይደለም? ክርስቶስ ዛሬን ያስታረቀ አስታራቂ ነው ብለው ነው የሚያምኑት። መቼ ነው ያስታረቀው? በዕለተ ዓርብ። ዛሬ አይደለም ያስታርቀው ሰማይ ላይ ሆኖ። አወዛገብኩኝ። ዛሬም አስታራቂ ነው ወይስ አይደለም? ዛሬን ያስታረቀ በዕለተ ዓርብ ዛሬን ያስታረቀ አስታራቂ ነው። ወገኖች ምንድነው ገብቷችኋል? ሳምዬ ደግመህ ስማኝ እንዳትለኝ። በዕለተ ዓርብ ኢየሱስ ክርስቶስ በዕለተ ዓርብ ሁሉንም ቀን አንዴ ያስታረቀ አስታራቂ ነው። ከሁሉም ቀን አንዱ ዛሬ ነው። በዕለተ ዓርብ ዛሬን ያስታረቀ አስታራቂ ነው። የዛሬ አስታራቂው ማን ነው? መድኃኔ ዓለም ኢየሱስ ክርስቶስ ነው አሉ እንጂ ሰማይ ላይ ሆኖ ዛሬን እያስታረቀ ነው የሚል ማንንም አታገኝም። አረዳድ ነው ስህተት። በስህተት ተረድተው ሊሆን ይችላል እንጂ ዛሬን ያስታረቀ አስታራቂ ነው። መቼ ቢባል በዕለተ ዓርብ። ስለዚህ ዛሬም አስታራቂ ነው አይሉም ኦርቶዶክሳውያኖች ነው ብለው ያምናሉ። አልኩ እስኪ ቢያድግልኝ ለምሳሌ ይላል እያለ ነው። እስኪ ከቢያድግልኝ ጋር አውሩ። ዛሬም አስታራቂ ነው እያለ ነው። ከኦርቶዶክሳውያን ጋር አልሞግትም። እሱን አውራው ለብቻው። ኦርቶዶክሳውያን ከሆኑ ወንድሞቼ ጋር ሙግት አልገባም። እሱን ግን አውራው እዚህ ነው ይሰማል። አንተ የምደግፍ ነገር ቢያድግልኝ የሚለው አካውንት ትላንትና ኦጂ ላይ እየሰራው ነበርና ኢየሱስ አብ ነው ብሎ የሚያምን ሰው ኦርቶዶክስ መሆኑን አልቀበልም። አውርድልኝ ቢያድግልኝ። ሪከርድ ያላቸው ልጆች ኢየሱስ አብ ነው ብሎ የሚከራከር ሰው ነው። የኦርቶዶክስ አስተማሪ ኦርቶዶክስም አይደለም ልጁ። ኢየሱስ አብ ነው አለ ቢያድግልኝ። ሰሙታላችሁ? እሺ ይኸው ላብራራ እንግዲህ። አመሰግናለሁ። ክርስቶስ ኢየሱስ ለኛ ለፈጠረን ፍጥረት አባት ነው። አባቴ ብዬ ጠራዋለሁ። አባት ነው ኢየሱስ። አሁንም እልሃለሁ ደግምልሃለሁ፣ ኢየሱስ አባታችን ነው። ስለ ስላሴ ግን ብታወራ ከሆነ ኢየሱስ ወልድ ነው። ስለ ስላሴ በአብ በወልድ በመንፈስ ቅዱስ መካከል ስላለው ግንኙነት ሪሌሽንሺፕ የምታወራ ከሆነ ኢየሱስ አብ ሆኖ አያውቅም። ግን ለኛ ለፈጠረን ፍጥረትና ለመላእክት አባታችን ነው። አባቴ ነው። አባት ነው ኢየሱስ። ከኢየሱስ የተሻለ አባትም የለም። በነገራችን ላይ ለእኔም አባቴ ነው ኢየሱስ። የቤተክርስቲያን አባት ብፁዕ ልክ ነህ። እኔ አንተ ጋር ቃልዮት ያሰማልን። ብፁዕ አምላክ ቃልዮት ያሰማልን። ትላንትኛ ቢያድግልኝ ማለት ይቅርታ፣ አሁን ልጆች ይምጡ ሪካርድ ይዘው ይምጡ። እንዲህ ቢያድግልኝ ኢየሱስ አብ ነው ብለህ ተከራክረሃል? አልተከራከርክም? ተከራክረሃል? አልተከራከርክም?
ይሄው እየነገርኩህ እኮ አሁንም እኮ ይከራከራል። ኢየሱስ እኮ አባት ነው እያልከኝ ከሆነ አዎ አባት ነው። ተሙዬ እኔ ቢያድግልኝን አውቀዋለሁ። አንዴ ቆይ ተሙዬ እኔ ቢያድግልኝ አይ በስላሴ ያምናል፣ በደንብ ነው የሚያምነው። የመጨረሻ አስቸጋሪ ኦርቶዶክስ ነው። አረ ቢያርግልኝ አሁን ነው ፕሮፋይል ቀይሮ እንጂ እኮ በጣም የሚታወቅ ልጅ ነው። ኦርቶዶክሳዊ ነው፣ በጣም የሚታወቅ ለረጅም እኔ አውቀዋለሁ። ቢያድግልኝ ብፁዕ አምላክ ምናምን ብዙ ጊዜ እኔ ቤት የሚገቡ ወንድሞች ናቸው። ግን አሁን ኦጄ ለሚሰሩ ልጆችን ላምጣና በመሀል ስቶ ሊሆን ይችላል። ሲሶችን ያደረገ ልጅ ነው። ቢያርግልኝ እኮ በመሀል ስቶ ሊሆን ይችላል። አንተ ለወንድሞች አትደረው ከሳተ ወደ ጴንጤ ነው የሚስተው፣ ወደ ኦጄ አይስትም። በፍጹም አይስትም። ቢያርግልኝ አይ አልሳተውም። ሶማ ሳታ አትበሉ። ወደ ጴንጤ ነው የሚስተው ከሳተም ቢያድግልኝ እኮ ውሃ ጥምቀት ቀርቶብኝ ነው። ኦርቶዶክሳዊ ነው። ቢያርግልኝ ኦርቶዶክስ ነው። ጅማ የሚኖር ኦርቶዶክሳዊ ወንድማችን ነው። አበልቲ ላይ ላስጠምቀው ተቀጣጥረን ቀርቶብኝ ነው። በእውነት እዛ የዶሮ አርስቶ ጋብዤ ላስጠምቀው። አይ ሳሚ፣ እኔ እኮ ሳሚ ጌታን ቢያድግልኝ ቢያድግልኝ አንድ ጥያቄ ሲሳይ እንድጠይቀው ይፈቀድልኝ። ይህን ሁሉ ጥያቄ ስለጠየቀ ሳሚዬ እኔ ብፁዕ አምላክ ከአንተ ጋር ነኝ። እኔ አልጠየቅኩም። ብፁዕ አምላክ እኔ አልጠየቅኩም። ከአንተ ጥያቄ አልቀበልም። አልጠየቅኩም። አንዴ ቢያድግልኝ እንስማው። አንዴ ብፁዕ አምላክ አንዴ ሶሪ ሚዩት አድርጉ። እሺ ሳሚ ይኸውልህ ሳሚ እኔ ከሰማችሁኝ ሲሶ በጣም የምወደው የፕሮቴስታንት ወንድሜ ነው፣ ግን በብፁዕ አምላክ ዙሪያ ተሳስቷል። ለእግዚአብሔር በሚያውቀው ተሳስቷል። እኔ ብፁዕ አምላክ እኔ ቢያርግልኝ በተለይ አንተ ካልከኝ ይቅርታ ጠይቃለሁ። ግን እኔ አሁንም የራሴ አሰምሽን እንጂ ብፁዕ አምላክን አንድ ኦርቶዶክሳዊ ትምህርት አልጠየቅኩትም። ምክንያቱም እኔ የሰማሁትን የተናገርኩት እንጂ አልጠየቅኩትም። ሲሶ ይሄ ጌታ ምስክሬ ነው። ይሄ ልክ አይደለም። እውነት እኔም እመሰክራለሁ። ሎያሊቲ ለጓደኞች የሆነው እንጂ ማለት ነው። ብፁዕ አምላክ ኦርቶዶክሳዊ መሆኑ ይታወቃል። ግን ስለምን ሲናገር ሁላችሁም ኮንፊውዝ ሆናችሁ እኮ ከጓደኞች ጋር ባለው ግንኙነት ሎያሊቲን አተ ነው ሲስ አይደለም። እኔ ሳሚ ጌታን ክርስቶስ እንደዛ አይደለም። እኔ ምን እኔ ታውቃለህ፣ እኔ ይኸውልህ ልክ ያልሆነውን ካየሁኝ ፊት ለፊት ነው የምናገረው። ሲሶ እኔ አሁን ከብፁዕ አምላክ ጋር ወንድሜ ነህ፣ ወዳጄ ነህ። በዚህ ጉዳይ ግን ሎያሊቲ ለጓደኞች ሆነው ነው እንጂ ብፁዕ አይደለም። በእውነት እውነተኛ ኦርቶዶክስ እሱ ነው እንዴ። ሚዛናዊ ለማድረግ እንዲረዳን አንድ ጥያቄ ልጠይቀው ይፈቀድልኝ? ሚዛናዊ ለማድረግ እንዲረዳን ጋዲቶ ነው መሰለኝ ማታ የሚያስለፈልፍ አንድ ጥያቄ ልጠይቀው ፍቀዱልኝ። ታሙዬ መልሼ አስገባለሁ። ኤፊል ሳባው ሳሚዬ አንድ ጥያቄ ልጠይቀው ይፈቀድልኝ? ሲሶ ሚዛናዊ ለማድረግ እኔ ጥያቄ አለ። እኔ እኮ አልጠየቅኩም እኮ አንተን እኮ ጥያቄ ከዚህ በላይ እንደ ገብሳሸኝ ጣፈጥኩ እንጂ ችግሩ ብፁዕ አምላክ ቆይ ብፁዕ ከአንተም እሱም ከመጠየቃችሁ በፊት ትጠያይቃላችሁ። በመጀመሪያ እንግዲህ አንተንም በፍጹም አይሉም ብለሃል። ዘማርያምና ልደተ ቃል ጋር ከኔ ጋር ዲቤት ያደረጉበትን አሁን አሳይሃለሁ እንደሚሉ ማለት ነው። አሁንም አስታራቂ ነው እንደሚሉ አሳይሃለሁ። ሁለተኛ ግን ለዚህ ስም ጠይቀው። ስለዚህ አሁን ብፁዕ አምላክ አሁን አማላጅ ነው ሲል ሰምቼዋለሁ ብለህ ነው ኦርቶዶክስ አይደለም ያልከው። ስለዚህ በዚያው መጨረሻ ላይ ጠይቀሃለሁ ዘማርያምና ልደተ ቃል ኦርቶዶክስ መሆናቸውም ማለት ነው ኢየሱስ ዛሬ ማስታራቂ ነው ስለሚሉ እና ትልቁ ላይ አድርገኝ ሳሚዬ። ጽሁፏን ዞር አድርገው። ጽሁፏን ጥሩ ቦታ ነው ያደረገው ጽሁፉን። እሺ ቀጥል። እሺ ከዘማርያም እንጀምር። ይሄው እዚህ ጋር ለምሳሌ ሆሴዕ 12 ላይ እግዚአብሔር ደግሞ ከይሁዳ ጋር ክርክር አለው ይላል። ገዙ ምን ይላል መሰላችሁ? ወይ ተዋቀስ እግዚአብሔር ምስለ ይሁዳ ይላል። ወይ ተዋቀስ ማለት ስለሚያማልድ ማለት ነው። ሮሜ 8:34 ወይ ተዋቀስ ነው የሚለው። ሆሴዕ 12:2 ተመልከቱት። ይሄው በቀየር ነው እንዳይመስል። ሆሴዕ በአማርኛ ያናርገውና እዚህ ጋር ትንቢተ ሆሴዕ አለ እዚህ ጋር። ይቅርታ እንዴ ትንቢተ ሆሴዕ
2 ስንት ላይ ነው? 12 ላይ ይኸውና እግዚአብሔር ደግሞ ከይሁዳ ጋር ምን አለው? ክርክር አለው የሚለው ይላል። ይኸው በግልጽ ምን ይላል እዚህ ጋር? ወይትዋቀስ እግዚአብሔር ይላል። ይሄ ማለት እግዚአብሔር ያማልዳል ማለት ነው። ከይሁዳ ጋር ክርክር አለው ማለት ና እስቲ ይሁዳ እኔ በደልኩ አይደል ኑና እንዋቀስ እንደሚለው ና እስቲ እንነጋገር እኔ አምላክ በድዬ ከሆነ ማለቱ ነው እንጂ ወይትዋቀስ ማለት እግዚአብሔር ወደ ማን ነው የሚከራከረው? ወደ ማን ነው የሚማልደው? ወይትዋቀስ ስለሚል ያማልዳል ማለት ነው። ከመጨረሻው ላይ ደግሞ ብንነሳው ወይተዋቀስ አሁን ለምሳሌ ወይተዋቀስ እግዚአብሔር የሚለው ተነሳና መጨረሻ ላይ ግዕዝ አያውቁም ተብሎ ይሁን ምን እግዚአብሔር ይወቅ። ወይተዋቀስ እግዚአብሔር እና ወይተዋቀስ በእንቲአነ ማለት ምን እንዳገናኘው አላውቅም። ስለኛ የሚከራከርና እግዚአብሔር ይከራከራልን እንዴት አድርገን እንዳ በጣም እግዚአብሔር ይወቅ። የሮሜ 8:34 ወይተዋቀስ በእንቲአነ የሚለው ስለኛ ይከራከራል። እዚህ ጋር ስሙ አሁን ጥያቄ ነው ይከራከራል። የተለያዩ ናቸው። አሁን ከመጨረሻው ልጀምር ብዬ ነው። ሌላው እርቅና ምልጃ ይለያያሉ የተባለ ነገር አለ። እርቅና ምልጃ ይለያያሉ ሪሊ። ስለዚህ የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ትክክል አይደለም እየተባለ ነው ማለት ነው። የኦርቶዶክስ ቤተክርስቲያን 80 መጽሐፍ ውሸት ነው፣ ትክክል አይደለም ይሄ መጽሐፍ ቅዱስ እየተባለ ነው። ምክንያቱም ምንድነው ያለው? ይኸውላችሁ ዕብራውያን 7:27 እንደዚህ ብሎ ነው የተረጎመው። ይኸውላችሁ እንደምታዩት ነው። ክህነቱ አይሻርምና ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል፣ ለዘላለም ሕያው ነውና ያስታርቃቸዋል ነው። ኦኬ ምልጃን ያስታርቃቸዋል ነው የሚለው። ስለዚህ ዘማርያም ደግሞ እርቅና ምልጃ ይለያያሉ ብሏል። ስለዚህ ይሄ የኦርቶዶክስ ቤተክርስቲያን 80 መጽሐፍ ቅዱስ ተሳስተዋል ብሏል የማርያም ማለት ነው። እንደዛ በማለት አሁን ስሙ እሺ፣ ለሶስተኛ ጊዜ ነው ያሳየኋችሁ። ሌላ የተነሱ አንዳንድ ሀሳቦች አሉ። አስተሰሪልን ማለት ነው። አሁን አስተሰሪም የሚል ቃል ተጠቅሟል። አሁን አስተሰርየው ጨርሷል የሚል ቃል ጥያቄና መልሱ ላይ ሊድ ይሰሪልን አሁን አስተሰርይልን ዘንድ ጥያቄና መልሱን ስሙ። አሁን ይሰሪልን ዘንድ አይደል እኔ ጥያቄና ሰዓት አሁን በሰማይ ምንድን ነው የሚሰራው? ጌታ ኢየሱስ አገልግሎቱ በሰማይ ምንድን ነው? እኛን ማዳን፣ የፍርድ ስራ መስራት፣ በስጋው ደሙ በንስሐ ለምንመለሰው ይታረቀናል። ያስታረቀናል ሳይሆን ይታረቀናል። በቃ እፊ ይታረቀናል። በቃ ይታረቀናል። ኦኬ ስለዚህ አስታራቂ ቆይ ቀስ በል። የኔ ስራ ምን ሆነ? ረስተህ ማለት ነው። እኔ ስራ ምን ሆነ? አሁን የሚለውን ስማ ቀጥሎ። ቆይ ቀስ በል ገናት ነው። ይታረቃል አለ ያስታርቀናል አስብለዋለሁ። ታገስ፣ ጨርሰህ ስማ። ኦኬ ቆንጆ አስታራቂ አይደለም አሁን ብለሃል። ዘማርያም ከእግዚአብሔር ጋር ታርቀሃል ወይ? የተለመደ ጥያቄ ነው። ኦብቪየስ ነው። በማን ታረቅ? በልጁ ወልደ እግዚአብሔር በኢየሱስ ክርስቶስ። ኦኬ ዛሬ ያልታረቁ ሰዎች በክርስቲያን ያልሆኑ ሰዎች በማን ይታረቃሉ? በወልደ እግዚአብሔር በኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ዛሬም አስታራቂ ነው ማለት ነው። እንደዛ ማለት አይደለም። ተናገርክ እኮ ዛሬ የሚታረቁ ሙላቱ ሁሉ በእርሱ እንዲሆን በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። ቅድም ጠቅሰው ነበር ራሱ እንዲያስታርቅ ማለት ነው። ተጣልተና ነበር እግዚአብሔር። ቅድም እኮ ነገርኩ እኮ በመካከላችን የነበረው የጥል ግድግዳ አፈረሰ፣ አስታረቀን እኮ አለቀ። ሲታረቀን ግን ከባህሪ አባቱ ከአብ ከራሱ ጋር ከመንፈስ ቅዱስ ጋርም ያስታርቀን። እርቁ እኮ የማይደገም ነው። አንዴ ነው ሁሉ አሁን ታርቀው ጨርሰዋል ብለህ ታርቀዋል። ታዲያ ከእግዚአብሔር ጋር ስንጣላ ይኸውልህ፣ ከእግዚአብሔር ጋር ስንጣላ ከእግዚአብሔር ከሆኑት ከመላእክት ጋርም ጭምር ጣልተን ነበር። ስለዚህ ያስታረቀን እሱ ነው። ሁሉም ታርቀዋል ብለህ ነው የምታምነው? ያልታረቀ የለም። ማን አለ? ማን ነው ያልታረቀ? የለም። አሁን የሚፈርድባቸው በአንዱ በወልደ እግዚአብሔር ባለማመናቸው እንጂ በጥንተ በደላቸው ቀድሞ አላታል። ሙስሊሞችም አይደለም። እነሱ ወደ ድነት ቢመጡ ረገው ደግሞ መሰቀል ሞት አይጠበቅበትም። ያ የፈጸሙ ቤዛነት እዛ ለሚያገለግላል። እነሱ ማነው የሚያስታርቃቸው? ክርስቶስ ነው። ስለዚህ ክርስቶስ ዛሬ ማስታረቅ ነው። ለምንድን ነው? አይደለም። በዕለተ ዓርብ የፈጸመው የማዳን ስራው አንድ አገልግሎ ያ ሆኖ የሚያገለግላቸው እንጂ እባክህን አንድ ሙስሊም መጥቷልና አርፎ ይቀበል ብሎ መለመን ማስታረቅ ማለት አይደለም።
እሺ የሁለት ሺህ እንትን መጽሐፍ ቅዱስን ትቀበላለህ? የኦርቶዶክስን? አዎ። ስለዚህ እንግዲህ መማለድ የሚለውን አስታራቂ ብለው ፈቶታል። ትቀበላለህ? እሱ በተዋራሽ ስለሚጠቀም እርቅ የሚለው ምልጃ ብሎ ምልጃ የሚለው እርቅ ስለሚጠቀም፣ ስለዚህ እኛ አስታራቂ ነው ስንል የአንተን መጽሐፍ ቅዱስ ትቀበላለህ፣ እኛ አስታራቂ ነው ስንል አትቀበልም። ፌር ነው? ኖ የአንተ ኮንሰፕት ትርጉም የተጠቀምበት መንገድ ነው። ክርስቶስ አሁን የምልጃን ስራ እንደሚሰራ መግለጽህን ነው የተቃወምኩት። በዛ ደግሞ ምልጃ ከሚለው ቃል የበለጠ ክርስቶስ የማድረግ የማዳን ስራ በማንም ፍጡር የማይቀድም እኮ ለዘላለም ሕያው ነውና ያስታርቃቸዋል ነው። ለዘላለም ሕያው ነውና ያስታርቃቸዋል። ሕያው ነው። ስለዚህ ያስታርቃቸዋል እኮ ያስታርቃቸዋል። እኔ ሴንስ የአገልግሎቱ ሕያውነቱ ነው የሚገልጸው እንጂ አሁን እንደሚያደርገው አይደለም የሚገልጸው። ሕያውነቱ ነው የሚገልጸው። ገባኝ እኮ ቅድም የጠቀስኩት ነው። ሙስሊሞች ዛሬ ሲመጡ ክርስቶስ መሰቀል አይጠበቅበትም። ያ የሰራው የማዳን ስራ ዛሬም ያስታርቃል፣ ያድናል። ዛሬ ማስታረቅ ነው። በቃ የመዳን ቀን ዛሬ አይደል? አሁን ያ ነገር ያደርጋል ማለት ነው። የልደተ ቃልን ስማና አስተያየት ትሰጣለህ። ከዛ የልደተ ቃል እዚህ ጋር ግን እያስታረቀ ነው አላለም፣ አስታርቋል ያለው። እዛ ጋር ደግሞ ልስማ። ይሄኛው መዝሙራ ማነው ወንድማችን ዲያቆን ጆሮችን የአንድነት ንጉስ ነው ቃልዮት ያሰማው። ሌላውን ደግሞ እንስማ። ችግር የለውም። ታች ያሉ ሰዎች በደንብ ሰምተዋል። አሁንም ያስታርቃል ብሎ ነው የዘጋው። እሺ አሁን ደግሞ ልደተ ቃል እንስማ። ያስታርቃል ብሎ ይዘጋል። ልደት ከእግዚአብሔር ጋር ታርቃሃል? በሚገባ። በምን ታረክ? ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶቹ ሳለን በልጁ ሞት ከእግዚአብሔር ጋር ታረቅ። በልጁ ሞት ታረክ? አዎ። ጥሩ። አሁን በዚህ ሰዓት ክርስቲያን ያልሆኑ ከእግዚአብሔር ጋር በማን ይታረቃሉ? በአብ ወልድ በመንፈስ ቅዱስም አምነው በሚጠመቁ ሰዓት ላይ በክርስቶስ ታረቃሉ ከእግዚአብሔር። በክርስቶስ ነው የሚታረቁት ከእግዚአብሔር ጋር። ኦፍኮርስ ክርስቶስ ኢየሱስ አማላጅ ነው። ታንክ ዩ። አስታራቂ ነው ያልኩት። ራሱ አማላጅ እንደፈለግ ውስጥ ስላለ ችግር የለውም። እሺ አንደኛ ጢሞቴዎስ 2:5 አንድ አለን በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። በሰውና በእግዚአብሔር መካከል ያለው ማን ነው? ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ። ለምንድን ነው ያለው? አንድም ሊያስታርቀኝ እና መካከል የነበረ አይደለም ያለ ነው። ስለዚህ ኢየሱስ አማላጅ አስታራቂ ነው። እሺ በሰማይ ያለው አገልግሎት ምንድን ነው? ኦኬ ጌታችን በሁለት መንገድ ልመለስልህ እችላለሁ። በመጀመሪያ ደረጃ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ወደ ዓለም ሂዱ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው እኔም እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። በእርግጥ ክርስቶስ አድርጓል። ከእናንተ ጋር ነኝ ማለት ሐዋርያት ወንጌል እየሰበኩ በሚሰሩበት ሰዓት ላይ የሚድኑትን ሰዎች ወደ እሱ አካልነት ክርስቶስ ይጨምራቸዋል። አንድ እንደዛ ያደርጋል። ሁለት ደግሞ ኃጢአት ስንሰራ እንደ አምላክነቱ ደግሞ ምን ይለናል? ዮሐንስ በመልእክቱ ምዕራፍ 1 ቁጥር 10 ላይ ንስሐ ስንገባ ይቅርታን ደግሞ ይሰጠናል፣ ምህረትን ይሰጣል፣ ልጅነትን እናገኝበታለን፣ ወደ እርሱ አካልነት እንገባለን። ዕብራውያን ምዕራፍ 2 ቁጥር 17 ላይ ደግሞ የሚምር ሊቀ ካህናት ነው፣ በነገሮች ሁሉ እኛን ስለመሰለ ሊራራልን ይችላል። ይቅር በለን ስንለው ይቅር ይለናል፣ ምህረትን ይሰጠናል። ይህ ሁሉ ነገር ያደርጋል። ብዙ ነው፣ ብቻ እንደዚህ ተብሎ የሚያልቅም ነገር አይደለም። ጌታ ይባረክ በእውነት። ኦኬ እሺ፣ ቆንጆ። በመናፍስት ጌታ ፊት አስታራቂው ቆሟል ይላል መጽሐፈ ሄኖክ ምዕራፍ 13 ቁጥር 19። እሺ ምንድነው ጥያቄ? አስታራቂ ስማ አሁን ፊት ቆሞ አስታራቂ ነው አሁን እያለ ነው። የቅዱስ ቄርሎስን ከሃይማኖት አበው ባነብልህ ደስ ይለኛል። ምንድን ነው ጥያቄ? ምንድን ነው? ከዚህ ሀሳብ ጥያቄ ምንድን ነው? ይፋይ ምኑ ጥያቄ? አስታራቂው አሁን በእግዚአብሔር ፊት ቆሟል ይላል አሁን እና አሁን አስታራቂ ነው። ወይኔ እሺ፣ እስከዛሬ ወይ ሳወራ አልሰማኸኝም ሊሆን ይችላል። ጌታ ኢየሱስ ክርስቶስ ለዘላለም አስታራቂ ነው በደሙ በኩል። ደሙ ሁሌም ትኩስ እኮ ነው። ሃሌሉያ፣ ቆንጆ፣ ሃሌሉያ። ስለዚህ አሁንም አስታራቂ ነው። ሌላ ጥያቄ ልጠይቅህ።
በነገራችን ላይ በዚህ ስብሰባ ከዚህ ዲቤት በኋላ በየቤቱ እየተከፈተ የተባለውን ነገር አሰማችኋለሁ በኋላ ለፈን ማለት ነው። አንድ ጊዜ ግን ይኸው አሁንም አስታራቂ ነው ጭራሽ ቄርሎስም ብለዋል ነው ያለው። ዘማርያም ከታች ያለውን ስለጠቀሳችሁ እንግዲህ አንድ ጊዜ ልገስጽና ድጋሚ የመጨረሻውን ብቻ ላሰማችሁ የዘማርያምን ማለት ነውና እንግዲህ አንድ ጊዜ በናዝሬቱ ጌታ በኢየሱስ ስም ጆሮአቸው ላይ የተቀመጥክ የጨለማ ኃይልና ስልጣን ሁሉ አሁን በኢየሱስ ስም ጆሮአቸውን ለቀህ እንድትሄድ አዛሃለሁ። ጆሮአቸው ነፃ ይውጣ። አሁን እከፍታለሁ። አሁን መስማት ትችላላችሁ። አሁን ዲዳና ደንቆሮ መንፈስ ተገስጸዋል። አሁን መስማት ትችላላችሁ። እሺ አሁን በደንብ ስሙ። ቆይ አንዴ ምን ከኔ ጋር ዲቤት አትገባ ነው? ለምን ከኔ ጋር አንዴ ቆይ በቃ አሁን ዲዳ እና ደንቆሮ መንፈስ ሄደዋል። አሁን በደንብ ይሰማሉ። አሁን በሰማይ ምንድን ነው የሚሰራው? ጌታ ኢየሱስ አገልግሎቱ በሰማይ ምንድን ነው? እኛን ማዳን፣ የፍርድ ስራ መስራት፣ በስጋው ደግሞ በንስሐ ለምንመለስ ያስታርቃል። አያስታርቅም። ወልድ ራሱ ታራቂ ነው፣ አብም ታራቂ ነው፣ ክርስቶስ ታራቂ ነው። ኦኬ ስለዚህ አስታራቂ አይደለም። ኦኬ ቆንጆ አስታራቂ አይደለም አሁን ብለሃል። ዘማርያም ከእግዚአብሔር ጋር ታርቀሃል ወይ? የተለመደ ጥያቄ ነው። ኦብቪየስ ነው። በማን ታረቅ? በልጁ ወልደ እግዚአብሔር በኢየሱስ ክርስቶስ። ኦኬ ዛሬ ያልታረቁ ሰዎች ስማ አሁን እዚህ በማን ይታረቃሉ? በወልደ እግዚአብሔር በኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ዛሬም አስታራቂ ነው ማለት ነው። እንደዛ ማለት አይደለም። ተናገርክ እኮ ዛሬ ሙላቱ ሁሉ በእርሱ እንዲሆን በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንደዚህ ላሳልፍላችሁ። ቆይ ያስታርቅ እርቁ እኮ የማይደገም ነው። አንዴ ሁሉ አሁን ታርቀው ጨርሰዋል ብለህ ታርቀዋል። ታዲያ ከእግዚአብሔር ጋር ስንጣላ ይኸውልህ፣ ከእግዚአብሔር ጋር ስንጣላ ከእግዚአብሔር ከሆኑት ከመላእክት ጋርም ጭምር ተጣልተን ነበር። ስለዚህ ያስታረቀን እሱ ነው። ሁሉም ታርቀዋል ብለህ ነው የምታምነው? ያልታረቀ የለም። ማነው ያልታረቀ የለም። አሁን የሚፈርድባቸው በአንዱ በወልደ እግዚአብሔር ባለማመናቸው እንጂ በጥንተ በደል ስሙ። አሁን ሙስሊሞችም ታርቀዋል ወይ ስለው አሁን የሚመልሰው መልስ ስሙ። ሙስሊሞችም አይደለም። እነሱ ወደ ድነት ቢመጡ ክርስቶስ ያደረገው ደግሞ መሰቀል ሞት አይጠበቅበትም። ያ የፈጸሙ ቤዛነት እዛ ለሚያገለግላል። እነሱ ማነው የሚያስታርቃቸው? ክርስቶስ ነዋ። ስለዚህ ክርስቶስ ዛሬ ማስታረቅ ነው። ለምንድን ነው አይደለም? በዕለተ ዓርብ የፈጸመው የማዳን ስራው አንድ አገልግሎ ያ ሕያው ሆኖ የሚያገለግላቸው እንጂ እባክህን አንድ ሙስሊም መጥቷልና አልፎ ይቀበል ብሎ መለመን ማለት ማስታረቅ ማለት አይደለም። እሺ የሁለት ሺህ ስማ በደንብ ስለዚህ እንግዲህ መማለድ የሚለውን አስታራቂ ብለው ፈቶታል። ትቀበላለህ? እሱ በተዋራሽ ስለሚጠቀም እርቅ የሚለው ምልጃ ብሎ ምልጃ የሚለው እርቅ ስለሚጠቀም ስለዚህ እኛ አስታራቂ ነው ስንል የአንተን መጽሐፍ ቅዱስ ትቀበላለህ። እኛ አስታራቂ ነው ስንል አትቀበልም። ፌር ነው። የአንተ ኮንሰፕት ትርጉም የተጠቀሙበት መንገድ ክርስቶስ አሁን የምልጃን ስራ እንደሚሰራ አድርገህ መግለጽህን ነው የተቃወምኩት። በዛ ደግሞ ምልጃ ከሚለው ቃል የበለጠ ክርስቶስ ያደረገው የማዳን ስራ በማንም ፍጡር የማይቀደም እኮ ለዘላለም ሕያው ነውና ያስታርቃቸዋል ነው። ለዘላለም ሕያው ነውና ያስታርቃቸዋል። ሕያው ነው። ስለዚህ ያስታርቃቸዋል። ያስታርቃቸው ሴንስ የአገልግሎቱ ሕያውነቱ ነው የሚገልጸው እንጂ አሁን እንደሚያደርገው እንደሚገልጸው ሕያውነቱ ነው የሚገልጸው። ገባኝ እኮ ቅድም የጠቀስኩት ነው። ሙስሊሞች ዛሬ ሲመጡ ክርስቶስ መሰቀል አይጠበቅበትም። ያ የሰራው የማዳን ስራ ዛሬም ያስታርቃል፣ ያድናል። ዛሬ ማስታረቅ ነው። የመዳን ቀን ዛሬ አይደል? አሁን ያ ነገር እሺ፣ አሁን ትንሽ ተረጋጋችሁ። አይ ቲንክ እሺ፣ አሁን ሀሳብ መስጠት ትችላላችሁ። ብፁዕ አምላክ እንደ ቤተክርስቲያን ሞዴሬተር ቢሰጥ ዛሬ ኖ እንትና ልደተ ቃል ግን ፊት ለፊት ያስታርቃል፣ ሁሌም ያስታርቃል ነው እንዲያውም ያለው። ሁሌም ያስታርቃል ነው ያለው፣ በቀጥታ ማለት ነው። እንዳልከው ማለት ነው። ሳሚ አንተ ኢየሱስ ክርስቶስ በየቀኑ ያማልዳል እንዳልከው የቅድሙ ልጅ ኢየሱስ ክርስቶስ በየቀኑ ያስታርቃል። የአንድ ሳንቲም ሁለት ገጽታዎች ናቸው። በቃ ምንም አዲስ ነገር የለም። ወንድማችን ግን ዘማርያም
መምህር ነው፣ አገልጋይ ነው። በነገራችን ላይ ኦኬ አይቼዋለሁ። የሆኑ ዲያቆናት ጋር ጠጋ ጠጋ ብሎ አውደ ምሕረት ሲቀመጥ አይቼዋለሁ ሲያስተምር ባላየው እሱ ከሆነ ማለት ነው። ስለዚህ ዘማርያም ምንም የተሳሳተው ነገር የለም። ቃለ ሕይወት ያሰማው ተጠቀሙበት። ዘማርያም ሁላችሁም ተጠቀሙበት። ስለዚህ አምላክ ጠብ ከቴክቶሎጂ ጋር ነው ጠቡ የብፁዕ አምላክ ብፁዕ አምላክ የመሬቱን ኦርቶዶክስ እና መሬት ላይ የሚያገለግሉትን እነዚህ ትክክለኛውን ትምህርት የሚያስተምሩትን የኦርቶዶክስን ትምህርት እነ ዘማርያም ምናምን መዝሙር ያሬድ ምናምን እነሱን ነው ቀሲስ ድበኩሉን ምናምን ነው የሚቀበለው ማለት ነው። እና የጴንጤ መልክ ያላቸውን አይቀበልም ማለት ነው። እንደሱ ነው የተረዳሁት ከሆነ ማለት ነው። ላንብብልህ ፍዬ ላንብብልህ። ውዳሴ ማርያም በሰንበት ክርስቲያን እሑድ የሚጸለይ አምላክን የወለደች የድንግል ማርያም ምስጋና 7ኛ ክፍል። ከሴቶች ይልቅ ተለይተሽ የተባረክሽ ሆይ የተወደድሽ አምላክ ሶሪ አንዴ በእናትህ ቢያድግልኝ ደግሞ ልደተ ቃል ትክክል ነው ከዘማርያም ይልቅ እያለ ነው። አሁን ልጨርሰው ሳምዬ ቢያድግልኝ ቅድም ስትስማሙ ስለነበር ላስገባልህ። ቆይ እሺ ላስገባልህ። ሲሶ ወረዳ ተቀይ እስኪ ገባ ፍቀድልኝ። ከሴቶች ይልቅ ተለይተሽ የተባረክሽ ሆይ የተወደድሽ የተባልሽ ከተለዩ የተለየች በውስጧም የኪዳን የሕግ ጽላት ያለባት የምትባይ 2ኛ ክፍል አንቺ ነሽ። ኪዳንም በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ያለመለወጥ ከአንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን መጀመሪያ ስሙን አስቀድሞ በይሁዳ ነገረን። የሐዲስ ኪዳን አስታራቂ ሆነ። በከበረ ደሙ ፈሳሽነት ወይም መፍሰስ ያመኑትንና ንጹሐን የሆኑትን ወገኖቹን አነጻቸው። ቅድስት ሆይ ለምኝልን። የሐዲስ ኪዳን አስታራቂ ሆነ ማለት ሐዲስ ኪዳንን ያስታረቃት እርሱ ስለሆነ የሐዲስ ኪዳን አስታራቂነቱ የሚመሰከርበት እውነት ነው። ባያስታርቅ አስታራቂ አንለው፣ ባያድን አዳኝ አንለው። ኢየሱስ ክርስቶስ ስላማለደ ነው አማለደ የምንለው። ስለዚህ ስላስታረቀ የሐዲስ ኪዳን አስታራቂ ሆነ ብለን በዘወትር ምስክርነታችን ጸሎታችን የምንገልጠው እያስታረቀ ስለሆነ ተብሎ ግን የሚነገርለት አይደለም። አንዴ ነው ያስታረቀው። ሊቀ ካህን ነው አንዴ ነው ያገለገለው። ሊቀ ካህኑ በዕብራውያን 7:27 ላይ እንደተናገረው ራሱን ባቀረበ ጊዜ ይህንን ፈጽሞ አንድ ጊዜ ያደረገ እንዳለ ያገለገለው ይሄ ሊቀ ካህን አንዴ ነው። ባገለገለው አንዱ አገልግሎት ዓለምን ፍጥረቱን ሁሉ አስታርቋል። ስለዚህም የሐዲስ ኪዳን አስታራቂ ሆነ ተብሎ ተነግሮለታል። ቃልዎት ያሰማኝ እንጂ አሁን ዛሬ ያስታርቃል ግን እኔ አሁን እናንተ እኮ እየተሸነፋችሁ ነው። አሁን ብፁዕ አምላክ ትክክለኛዎቹ የኦርቶዶክስ መምህራን እና ትክክለኛ ኦርቶዶክስን ትምህርት የምታስተምሩት ሰዎች እዚህ ሶሻል ሚዲያ ላይ እየተሸነፋችሁ ናችሁ። አሁን የታድሷውያን የኦርቶዶክሳውያን እነሱ ድል እያገኙ ነው። ብዙ ሰው የሚሰማቸው አሁን እነሱን ነው። አሁን በየሄድክበት ብታይ የእነሱን ስም ነው የሚጠራው፣ ህዝቡ የሚከተለው እነሱን ነው። እና ምን አያስፈራህም? ይሄ ቤተክርስቲያን ነው እነሱ አይ ዲቤቱ እኮ አሁን እኮ በወንድማማች መሀል ሆኗል። ቆይ ሀሳብ ልስጥ። አዎ እኮ አንተማ ልትሟገት ነው የገባው። ሀሳብ ልስጥ ሳይሆን ቢያድግልኝ ከታች ሆነ ከዘማርያም ይልቅ እንዲያውም ልደተ ቃል ትክክል ነው ብለሃል። እና እዛ ላይ እስቲ ክላሪቲ ስጥ። ከዛ ደግሞ ብፁዕ አምላክ ክርስቶስ ዛሬ ማስታራቂ ነው አይባልም ብሏል። እንዴት ታየዋለህ? እሺ ይሄው ስማኝ እናቴ ያለ የሚገባ ከሆነ ነው ዛሬ ማስታራቂ ነው አይባልም አይደለም፣ ዛሬም እያስታረቀ ነው አይባልም ነው እንጂ ዛሬማ አስታራቂ ነው ብለን እንመሰክራለን። ለምን? ዛሬን ያስታረቀ ሊቀ ካህን ስለሆነ። ሳሚ የቃላቶችን ተጠንቀቅልኝ። ዛሬ ነው ያልከው አንተ። ባይዘዌ የብፁዕ አምላክ ዛሬ ማለት ነው ያስታረቀ አይደለም። ቢያድግልኝ አንዴ ቆይ፣ ሀሳቡ ክሊር ያድርግ መጀመሪያ። ብፁዕ አምላክ አንዴ ቆይ። ዛሬን ያስታረቀን ያለው ዛሬን አይደል ያልከው? ዛሬን ያስታረቀው መቼ ነው አልኩኝ?
ዕለት ዓርብ ጎልጎታ ዕለት ዓርብ ዛሬን ያልከው እንጂ ዛሬም አይደለም። ስለዚህ ዛሬ ላይ ሆነን ምን ብለን እናምናለን? የሐዲስ ኪዳን አስታራቂ ነው ብለን እንመሰክራለን እኮ። ቆይ አንዴ ብፁዕ ይኸውልህ፣ ሚስኮት እንዳትደረግ ክሊር እናድርገው። ዕለት ዓርብ በሰራው ስራ ዛሬም አስታራቂ ነው፣ ዛሬም አስታራቂ ነው ይባላል። ብፁዕ አምላክ ዛሬን ቅድም እያለው ዛሬን ያስታረቀ አስታራቂ ነው። ዛሬ አሁን ምን ብለን እናምናለን? አስታራቂ ነው። በኋላም ነገም እስከ ዓለም ፍጻሜ ሁሉም ቀን አስታራቂ ነው ብለን እናምናለን። ለምን? ሁሉንም ቀን በአንዷ ቀን ሁሉንም ዕለት በአንዷ ዕለት ዓርብ ያስታረቀ ስለሆነ ማለት ነው። ታዲያ ልደተ ቃል ምንድን ነው ተሳስቷል ያልከው? እሱማ ልክ አሁን ኤፍሬም እያማለደ ነው ብሎ እንደተናገረው እሱ ደግሞ ምን አለ? ሰማይ ላይ ሆኖ እያስታረቀ ነው ብሎ ተናገረ። ኦኬ፣ ስለዚህ ዛሬ እያስታረቀ አይደለም ነው አንተ ብለህ የምትለው? አንተ ደግሞ ምንድነው? እንዴት ነው ደጋግምልኝ የምትለው? ሳሚዬ እንዳይገባህ እየታገልክ ነው። እኔ ክሊር እንዲሆን ነው ብፁዬ። እኔማ ገብቶኛል እኮ አንተ እኔን ለመረዳት ነው ጥረት ማድረግ ያለብን፣ ላለመረዳት ነው እየታገልከኝ ያለው። ብፁዕ አምላክ እያለ ያለው ምን መሰለህ? ብፁዕ አምላክ እያለ ያለው አይደለም ችግሩ። አሁን ብፁዬ ሐሳብ ብቻ ክሊር እንዲሆን ነው። ይኸውልህ ብፁዕ አምላክ እያለ ያለው ምን መሰለህ? አስታራቂ ይባላል፣ ምክንያቱም ስላስታረቀ ኢየሱስ አስታራቂ ይባላል። አሁን ግን እያስታረቀ ነው አይባልም። ዛሬም በላይ እያስታረቀ ነው አይባልም ነው አይደል? ብፁዕ አምላክ ቃለ ሕይወት ያሰማ ኤፍሬም። አሁን እንደዛ ነው የሚለው ብፁዕ አምላክ። እሺ ቃለ ሕይወት ያሰማ ኤፍሬም። ሐሳብ ልስጥ ያድግልኝ። ቀጥል። ቀጥል እንዴ። እሺ ሐሳብ ስሰጥ እኔ ዘማርያምም ልደተ ቃልም ልክ ነው፣ ግን ልደተ ቃል ልክ አይደለም ዘማርያም ነው ልክ ስላለ ኖ ኔቨር። ይሄማ መዋሸት ነው የሚሆነው። እታች ኮሜንትን ቢያድግልኝ ከዘማርያም ይልቅ ልደተ ቃል ትክክል ነው ብለሃል። ብያለሁ። ለምንድን ነው ያልኩት? ልደተ ቃል ስህተት። እሺ አንዴ ስማኛ። ልደተ ቃል ስህተት እንደተናገረ አድርጎ ብፁዕ አምላክ ሲናገር ስለነበር ሁለቱም ተመሳሳይ ሐሳብ እያስተላለፉ ልደተ ቃል ልክ የማይሆንበት ዘማርያም ልክ የሚሆንበት ነገር የለም። በቃ እዛ ቦታ ላይ ቅድም እሱ እንዳለው ማን ነው ብፁዕ አምላክ ራሱ እንዳለው ኤፍሬም ደጋግሞ ነጥብ ለማስጣል ቃላቶችን ማኒፑሌት ሲያደርግ ነበር ሲጠይቅ። እሱ በእርግጥ የዲቤቱም ስርዓት ህግ ነው፣ ማድረጉንም አደንቅለታለሁ። ግን ምንድነው አሁን በሰማይ ሆኖ የሚሰራው ስራ የለም። ከኛ ኃጢአት ጋር ተያይዞ ከኛ በደል ጋር ተያይዞ በሰማይ የሚሰራው ስራ የለም። አንዴ በመስቀል ላይ ባፈሰሰው ደም ዘላለም ሲያስታርቅ ይኖራል ነው። ያስታርቃል፣ ሲያስታርቅ ይኖራል። አሁንም አስታራቂ ነው። ግን አስታራቂ ነው ሲባል በሰማይ የሚያደርገው ድርጊት ኖሮ ሳይሆን አንዴ በመስቀል ላይ ባፈሰሰው ደም። ሁለቱም ሐሳባቸው ይሄ ነው። ግን ብፁዕ አምላክ ልደተ ቃልን በጣም ሲኮንን ስለነበር ነው። በጣም ስህተት ነው። ልደተ ቃል ትክክል ነው ያለው። አሁንም አስታራቂ ነው። እዚህ እንስማ ቢያርግልኝ፣ እንስማው፣ ደግመህ ስማው። አሁንም ነው በሰማይ ነው ካላለ አሁን ከምን አኳያ ቢያድግልኝ? ከወንድማዊ ወገንተኝነት አኳያ ከሆነ እኔም ሰከንድ አደርጋለሁ። ከወንድማዊ ወገንተኝነት አኳያ ግን ስህተት ነው። ስህተት እንጂ ስህተት ነው። በቃ መልሰህ ወንድም ብለህ ቆጠርከው ማለት ነው። ይኸውልህ የልደተ ቃልን ንግግር ካስተዋወቀኛ ሳሚ ቢያድግልኝ ካስተዋወቀኝ ቢያድግልኝን አምነዋለሁ፣ አውቀዋለሁ። እንዴ አንተ ቅድም አላውቀውም እያልክ ነበረ። ለምን ካስተዋወቀኝ እኔ ቢያድግልኝን አምነዋለሁ፣ አውቀዋለሁ። በቢያድግልኝ በኩል ይኸውልህ ክርስቶስ ኢየሱስ አሁንም በሰማይ ያለ ልክ ጠቅሷል እኮ 13 21። አይ ግን ቆይ አንዴ ቢያድግልኝ ባይዘወይ ማለት ኮንሴፕቹዋሊ ሁለቱ የተናገሩት ነገር የተለያየ ነው። ባይዘወይ አሁን ለምሳሌ ብፁዕ አምላክ እያለ ያለውና ልደተ ቃል እያለ ያለው ነገር የተለያየ ነው። ቆይ ልደተ ቃል አሁን በሰማይ ክርስቶስ በሰማይ አሁን የሚያደርገው ብፁዕ አምላክ ማን ነው? ልደተ ቃል ሁሌም አስታራቂ ነው። ሁሌም በቀጥታ ሁሌም የምትል ሁሌም የምትል ፕሪፊክስ ተጠቅሟል። ቆይ እኔ እና እሱ እናውራ ዝም ብለህ ይኸውልህ ቢያድግልኝ እኔ የምጠቀመዋለሁ ነው ታላቄ ቢያድግልኝ ኢየሱስ ክርስቶስ አሁን ሲባል እያስታረቀ ነው ወይ ብሎ ሲጠየቅ አሁን መስቀል ላይ ያለው ነው ወይስ ሰማይ ላይ ያለው ነው? አሁን ተብሎ ሲጠየቅ ይኸው አሁን በሰማይ በአባቱ ቀኝ ሆኖ አስታራቂ ነው። ግን የሚያደርገው ድርጊት አለ ማለት ነው። ጥያቄን ያዝልኝ ቢያድግልኝ ኢየሱስ አሁን አማላጅ ነው ወይ ብሎ ተብሎ ቢጠየቅ መስቀል ላይ ያለው ነው አሁን ወይስ ሰማይ ላይ ያለው?
ምልጃና እርቅ ተመሳሳይ አይደለም። ቃሉ ይለያያል። ጥያቄን ስማው እንዴ አንተ እኮ አማርኛ ጎበዝ እኮ ምልጃና እርቅ ተመሳሳይ አይደለም። እርቅ አማርኛ ጥያቄን ስማው ያርግልኝ ወንድም። ይኸውልህ ሰው ኤፍሬም ተነሳና ኤፊ ኢየሱስ ክርስቶስ አሁን እያማለደ ነው ወይ ብሎ ጠየቀ። አሁን ብሎ ሲጠይቅ ሰማይ መስቀል ላይ ያለውን ኢየሱስ ነው ወይስ ሰማይ ላይ ያለውን ኢየሱስ ነው አሁን ብሎ የጠየቀው? ሰማይ ላይ ያለውን። በጣም ጥሩ። ሰማይ ላይ ያለው ኢየሱስ አሁን እያማለደ ነው? አይደለም። እያስታረቀ ነው? አዎ። አሳየን። ሰማይ ላይ ሆኖ ሲያስታርቅ ያየሁበትን አውጣና አሳየን። እሺ ነው ኮምለ። አዎ እሺ አሳየን። ይሄንን ደግሞ አሁን ዘማሪያም ብሏል ወይስ አላለም? ብሏል። ቆጣ አንዴ እሺ ልጨርስ። ቅድም እሱ አንተ ራስህ የጠቀስከው የውዳሴ ማርያም መጽሐፍ የአዲስ ኪዳን አስታራቂ ሆነ። የአዲስ ኪዳን አስታራቂ ሆነ በምን ምን ነበር? ወኮና አራቂ ለአዲስ ኪዳን በዊዘ ደሙ አንጾሙ ለማህይምና ወለህዝበ ንጹሐን የሚለው በደሙ በቃ በደሙ ዛሬም ያስታርቃል። በአብ ቀኝ ያለው ኢየሱስ በአብ ቀኝ ያለው ኢየሱስ በደሙ አሁን በዚህ ሰዓት ራሱ ያስታርቃል። ነው እሱም ያንተ ማብራሪያ ነው። ያድርግልኝ። እሱ ያንተ ማብራሪያ ነው። ይሄን ማብራሪያ ደግሞ ይሄን ማብራሪያ ከ10 እና ከ15 ዓመት በፊት የተሐድሶ ግሩፕ የነበሩት ይሄንን ክፍል ገልጠው ኢየሱስ እያስታረቀ ነው እያማለደ ነው ብለው ብዙ አገልጋዮችን ምዕመናንን የሚያወጡበት አንዱ ክፍል ነበር። እኔ በከነ ማስረጃው አመጣልሃለሁ። አሁን እኔ ያልኩ ያለሁት ያውርግ ቢያርግልኝ አንተ እንድታሳየን የምፈልገው ሰማይ ላይ አሁን በአብ ቀኝ ያለው ክርስቶስ ኢየሱስ አሁን በአብ ቀኝ ሆኖ አስታራቂ ነው ያስታርቃል ማለት እኮ አሁን በሚያደርገው ድርጊት አለ ማለት አይደለም። ኖ አንተ ማብራሪያ እኮ ነው እያሳየኛለሁ። እኔ አንተን ማብራሪያ ሳይሆን የጠየቅኩህ ያድግልኝ። ይኸውልህ ወንድሜ እኔ ማብራሪያ አይደለም የምፈልገው። ኢየሱስ ሰማይ ላይ ሆኖ ሲያማልድ አሳየኝ ብለህ አታሳየኝ። ሰማይ ላይ ሆኖ ሲያስታርቅ የቱ ጋር ነው ያየው ብለህም አታሳየኝ። ምልጃና እርቅ አንድ ነው። ቆይ አንዴ ለአንተ ምልጃና እርቅ አንድ ነው። እሱን አሳይሃለሁ፣ ችግር የለውም። ላሳይህ ቃሉ አንድ ነው ወይ? ቃሉ አንድ ነው። እሱን ላሳይህ ካልኩህ እኮ አንድ መሆንና ለመሆን ነው ወይ ነው አይደለም? ቃሉ ያሳየን በማስረጃ ያሳየን። ምልጃና እርቅ ቃሉ አንድ ኢንተርሴሽንና ሪኮንሲሌሽን ከእርቀ ድህነት አኳያ ኢየሱስ ክርስቶስ እኛን ለማስታረቅ መስዋዕት አድርጎ ራሱን ሲያቀርብ ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ነው። ማማለድ ማለት መጮ ማለት ነው። ማስታረቅ ማለት ደግሞ ራስን መስዋዕት አድርጎ ማቅረብ ማለት ነው። እኔ መቼ እሱን የጠየቅኩ ምንድነው? ያለ ምልጃና እርቅ እኮ ያርግልኝ። አሁን ኢየሱስ ሰማይ ላይ ሲጮህ አላየውም ካልክ መስዋዕት ሲሆን ሰማይ ላይ ታሳየኛለህ ሲያስታርቅ? የጠየቅኩ ምንድነው? ሰማይ ላይ ሆኖ መስዋዕት ሲሆን አሳየኝ ሲያስታርቅ። እያስታረቀ ነው ሰማይ ላይ ስላልክ አይደለም። እኔ ያልኩ የጠየቅኩ ምልጃና እርቅ ቃሉ አንድ ነው። በቃ ከዚህ በላይ አልሄድም። ሳሚዬ አላስጨንቀው። በጣም ነው የምወደው። ምን እያልክ ነው? ምልጃና እርቅ ቃሉ አንድ ነው ወይ? መልስልኝ እንዴ! እኔ ስጠይቀው ከዚህ በላይ አላስጨንቀው ይለኛል። እኔ እኮ የጠየቅኩ ምልጃና እርቅ ቃሉ አንድ አይደለም። ኢንተርሴሽን እና ሪኮንሲሌሽን ነው። እርቅን በግሪክ እንኳን ኢንቱካኑ ብለው ሲናገሩ አልሰማህም። ማን እኔ ኧረ በስመ አብ በኢየሱስ እኔ እንደዚህ አይነት ሰው አይደለም። ለማንኛውም እኔ በኢየሱስ ለማንኛውም እሺ፣ አሁን ለማንኛውም ጥያቄ አለ? እሺ፣ ሌላ ጥያቄ አለ? ቀጥል እስቲ ጥያቄ ካለ። እሺ፣ ይኸው ክርስቶስ ኢየሱስ በሰማይ አሁን በዚህ ሰዓት ከረንትሊ አሁን እናንተ በምናወራበት ሰዓት በዚህ ሰዓት ከኛ ኃጢአት ጋር ተያይዞ በአብ ቀኝ ሆኖ የሚያደርገው ድርጊት የለም። ሁሉን ጨርሶ ሄዷል። በአባቱ ቀኝ ነው። አያማልድም። በዚህ ሰዓት አያማልድም።
ማለት ምን ማለት ነው? በቤተክርስቲያን ታሪክ ይሄ ክርክር አዎ ምን ይሄው እንትና ማነው ስሙ ቅዱስ ዮሐንስ አፈወርቅ ምንድን ነው ያለው? ይለምናል ማለት በአብ ቀኝ ሆኖ ሂዱ መላእክትን ግደሉ ብሎ የሚልክ እሱ የሚያድን እሱ ይለምናል ሲል ጳውሎስ ምን ማለቱ ነው? ምን ይለምናል ማለት ይለምናል አብን ነው እኮ በኮንቴክስቱ እኮ ወሳኝ ነው። ዝም ብሎ ይለምናል የሚል ቃል ስላየ ብቻ ይለምናል እንግሊዝኛውን ፍቺ እኮ አይደለም። ፍቺና ኮንቴክስት ይለያያል። ኮንቴክስት ይለምናልማ አብም ይለምናል የሚል ርዕስ እኮ አለ። አንዴ አብም ይለምናል የሚል እኮ አለ። አንዴ እስኪ እሺ አይመለከትም። በቃ ችግር የለውም። ለምን አንተ አትጠመቅም? እንደተሜ አንተ ለምን አትጠመቅም? ስለኔ አመሰግናለሁ። ለማንኛውም ጥያቄ እንቅፋት እየሆንክ እንደሆነ ታውቃለህ። ቢያንስ ምንም ከርዕሱ ውጭ ነው፣ ከቶፒክ ውጭ ነው። አንተ ሆስት ነህ እንዴ? ኦልሬዲ አንተ ቤት ገብቼ ይኸውልህ ስማኝ፣ አንተ ቤት ገብቼ አላስወራ ስላልከኝ ቦለኩ። አሁን ሰው ቤት መተህ ደግሞ ርዕስ ታስጠብቃለህ እንዴ? ዳኒ በጣም ደስ ነው ያለኝ እኮ ስለቦለከኝ አልከፋኝም እኮ። ተከታተል አትምጣ፣ በቃ ሚውተርክ በስተት እኮ ፍታኝ ብዬ እኮ አላውቅም እኮ ዳኒ እኮ። ስለዚህ አትረብሸኛ። አንዴ ቢያድግልኝ እሺ። ከርዕስ ውጭ እያወራ አንተ ከዛ እንትን እሺ ቴንክ ዩ አመሰግናለሁ። ምንድን ነው የምትለኝ ዳኒ? እስኪ ምን ፍጠር ነው የምትለኝ? የራስህ አባት ኢየሱስ አሁን ይለምናል ይላል። ምን ታስባለህ? አብም ይለምናል የሚል ካየህ አንተ አብም ይለምናል ትል ያለ ኮንቴክስቱ ችግር የለውም። ወልድ ይለምናል አይለምንም ነው አይደል? ይለምናል እኮ ይኸውልህ፣ ቅዱስ ዮሐንስ አፈወርቅም እኮ ይለምናል የሚለውን ይወስድና ግን ይለምናል ጳውሎስ ያለው ምክንያቱ በዚህ ኬዝ ነው እንጂ ክርስቶስ ኢየሱስስ የሚለምን ሆኖ አይደለም እያለ እኮ ይዘረዝራል። ሁሌም አንደርስታንድ። አሁን ግን ይሄኛው ደግሞ ስፔሲፊካሊ አሁን ይለምናል ይላል ቃል በቃል እየነገርኩ እኮ ነው። ኮንቴክስቱ ይኸውልህ፣ አሁን በዛ ይለምናል ማለት ቆይ የሚለምነው ምን ማድረግ አቅቶት ነው? እሱ ማድረግ አቅቶት ነው አይልም፣ ይለምናል ይላል። እኔ አሁን በጣም ስፔሲፊክ ለምን ይሞክር እኮ ይለምናል። አቅቶት ካልሆነ ማድረግ ሲችል ለምን እንደሚለምነው አሁን በዚህ ያውም አሁን በአብ ቀኝ ሆኖ ይኸውልህ፣ ዋናው ነገር ይኸውልህ ይለምናል የሚል ቃል ስላገኘህ ብቻ አይደለም። አረ ቢያድግልኝ የመጣልኝ ቃላት ተጠቀም ቢያድግልኝ በእናትህ። ኢየሱስ መስቀል ላይ ሲለምንም አቅቶት አይደለም እኮ እሱን ነው እኮ አቅቶት